ትናንትና የተናገርኩት አለ ወንድሜ አማንሻለው ለብዙ ጊዜ ሲነገር የነበረ ነገር ስለነበረ በውስጥ እህቶችም ወንድሞችም እየተጉበት የነበረ ነገር ስለነበር ከነዚህ ወንድሞች ጋራ ያለው ነገር በሰላም እንጨርሳለን እና ገና በሽማግሌዎች እጅ ላይ ነው ያለው ነገር ወደ እርቅ እንደሚመጣ ምንም ጥርጥር የለም። ስራ ላይ ናቸው ያሉት እህቶችም ወንድሞች። ላናግረው ፈልጌ ነበር ነው በመታረቃችሁ ወንድሞች እርስ በርሳችሁ ደስ ስላለኝ ነው። ለአንዲት ኦርቶዶክስ ይሄ እንደው ቢሆን እንደዚህ አንገብግቧት የመጣችበት ነገር አይደለም። ውሸት ነው፣ ውሸቷን ነው። አንደኛ ገብታ ውሸቷን ነው። ኦርቶዶክስ አይደለችም። ስርዓት አስፈቱን። ሌሎቻችሁም ብትሆኑ ዝም ብላችሁ ጸልዩ፣ የወንጌል አማኞች ማለት ነው። ብረት መዘጋት ያለበትን በይቅርታ መዘጋት ያለበትን እንዘጋለን። ትምህርትን በተመለከተ አይደለም ግን እርስ በርስ የተወዳዳንበት ነገር እኔም ዳግሻም አማንም እንደዚሁም ደግሞ ዴባ ምንጨርሳው እንጨርሳለን። በሽማግሌዎች እጅ ላይ ነው ያለው። አደባባይ ነው የተናገርኩትኝ። በውስጥ አውርተናል። 3 ወር በፊት ምናምን ራይሁ ህልም እንትን አላልኩትም እንጂ አይቼ ብላ ይኸው ግባና ቴሌግራም ላይ አንቺ ነሽ እህታችን የነገርሻት ህልሙን አሁን እኔ ነኝ የነገርኳት። ቆንጂ እያጎላለት ነው አይተጎለትኩት እታለም አይ ቆንጂ እያጎላለት ወንድሞቼ እዚህ ተጎልተው ብለሃል ካረ እዚህ ተጎለት ነው ምን ልንል ነው? ኃጢአት ተሸክሙ ማታና ጠዋት በጋና ክረምት እየዞረ ያለውን ትውልድ ከና ኃጢአት ሸክም ና ወደ ኢየሱስ ለለው ነው እዚህ የመጣው ማለት ነው። ይሄው ነው። አረረም መረረም ማህበሬን ተወጣው ብላ እንዳለች ሴትዮዋ አረረም መረረም እውነቱ ይሄ ነው። አንተ ያጣጣልክ መስሎህ ስራ ያጣህ ፔንቴ ማለት ነው። እነዛኒ ኤርሚያስ 24 ሰዓት ተጎልተው ቲክቶክ ላይ አሳነሳችሁት። 24 ሰዓት የአንድ ቀን ምናምን ነገር ነው። 24 ሰዓት ትለኛለህ እንዴ? 11 ዓመት እኮ ለዚህ ሶሻል ሚዲያ ላይ ተጎለተው። ለምን? የማዳኑን ወንጌል ለመናገር ፍሬ ያለው ወይ? ራሳቸው እየመሰከሩ ነው። እንኳን ነው መመስከር ማለት ነው። ራሳችሁም እየመሰከራችሁ ነው። 15 ደቂቃ አይደለም 5 ደቂቃ ስለ ኢየሱስ ክርስቶስ ጌትነት መናገር ማልችል ሃይማኖት ስርዓት ያለኝ በደመ ነፍስ የምመላለስ ዘኬ እየበላው የዘመኔ ቁጥር እንዳሹቅ ሊያልቅ አይኔን ሰይጣን ኢየሱስን ባለማወቅ እውርነት መጥቶኝ በድቅድቅ ጨለማ ውስጥ ጨናበስ የነበርኩ ሰው ነበርኩኝ። 5 ደቂቃ ስለ ጌታ ያልናገርም ነበር፣ ስለ ኢየሱስ ክርስቶስ ያኔም ነገር። ያው እንግዲህ መድኃኔዓለም ነው ስሙ። አንዱ ሀገር ስትደርስ አለችው ባለወልድ አላለችውም። ይሄ ነበር መዝሙራችን። አንዱ ሀገር ስትደርስ አለችው አማኑኤል አላለችውም። እሷ አይደለችም አማኑኤል ያለችው። ኦኬ፣ በነቢይ ነው አማኑኤል የተባለው። አንዱ ሀገር ስትደርስ አለችው ኢየሱስ አላለችውም። በመልአኩ ነው ኢየሱስ የተባለው። በቃ የኛ መዝሙራችን እንደዚህ ነበር። ነይ ነይ የሞየ ማርያም ነይ ነይ ወቤዛዊት ዓለም። ቤዛም አይደለችም። ኤርሚያስ መዝሙሩን አስተካክል፣ ትክክል አይደለም ተብዬ ብባል ያኔ በመቋሚያ እርግብግብ ይተን ነበር ምልህ። ለምን? እውቀት የለም። ዜሮ ነው። ዜሮ። ይቀድሳል፣ ዘኬ ይበላል። ማርያምን ቤዛ አይደለችም ብለህ በሰላም አትገባም ስልህ ያኔ እንዴት ነው ቤዛ አይደለችም ብለህ ብትለኝ በመዝሙር ይሄ ሁሉ ሰው ቤዛ እያላት እንዴት ነው እናንተ ግን የምትንቁት ነው ብዬ የምልህ። እኔ መጽሐፍ ቅዱስን አላቅም ነበር፣ ህዝቡ አያቅም ነበር። ከአብና ከመንፈስ ቅዱስ ጋር ትክክል የሆነ የባህሪ አምላክ መሆኑን ነባሩ የነገረ ሃይማኖት ትምህርትም በምልአት በስፋት እየሰጠ እንዲቀጥል አሉ። መመሪያ ነው ሲሰጡት። የሊቃውንት ጉባኤው በተማረ ሰው ኃይልና በቴክኖሎጂ እንዲደራጅ ለስራውም የሚያስፈልገውን ሁሉ በመንበረ ፓትርያርክ በጠቅላይ ቤተ ክህነት ጽሕፈት ቤት በኩል ትኩረት ተሰጥቶ እንዲሟላ በጀትም ድጋፍም እንዲደረግለት ይህንን አይነት ጉባኤ ለወደፊቱ ይሄ ሊቃውንት ጉባኤ ባለፈው ስብሰባ ነው አስፈላጊ መሆኑን የሚያስፈልገውን በቂ በጀት ተመድቦ በየዓመቱ በወርሃ ጥቅምት ወይ በግንቦት ርክበ ካህናት በምልአተ ጉባኤ ፊት ነገር ምናምን ነገር ብለው የሊቃውንት ጉባኤው የሚጠበቅበትን ከፍተኛ ኃላፊነትን ለመወጣት ያስችለው ዘንድ የሚያስፈልገንን የስራ ክፍሎች ሊቃውንትን እየተሟላ አሁንም በስራው እየተሟሉ ያቀረባቸውን ንዑሳን ስራ ዘርፎች ማለትም የዕቅብተ እምነት ዘርፍ የዕቅብተ ሃይማኖት ማለት ነው፣ ሃይማኖትን መጠበቅ
የቀኖናና ስርዓት አምልኮ ዘርፍ፣ የቅዱሳን መጽሐፍ ትርጉም ዘርፍ፣ የታሪክና የባህል ሳይንስ ዘርፍ፣ የጥናትና ምርምር ዘርፍ፣ ማህበራዊና ሚዲያ ተያያዥ ዘርፎችን በሙሉ እንደዚህ ተሟሎ ቅዱስ ሲኖዶስ ይህንን ሁሉ የማርያምም ቤዛዊት ዘበጸጋ ምክንያተ ድኅን ቤዛዊት ዘበጸጋ መሆኑን በፊርማችን አረጋግጠናል ብለው ሲሉ ከቻ አደረግን ማለት ነው በካሜራችን። እዚህ ትውልድ ፊት ሐዋርያቱ ያላረጋገጡትን እናንተ በፊርማ የምታረጋግጡት እኛ በፊርማ የምናረጋግጠው ትምህርት የለም። ይህም ብዬ ካልኩኝ ድብልቁ የነገረ ሃይማኖት ነው የነገረ ድነት ትምህርት ብለን ስንል በኢትዮጵያ ኦርቶዶክስ ክርስቲያን እንደው ሰው ኦርቶዶክስ እንኳን ልሁን ብሎ የላትም። ኦርቶዶክስ ወጥ የሆነ የመዳን ትምህርት የላትም። የተደባለቀ ግን የመዳን ትምህርት አላት። በእምነት ነው በእምነት አይደለም ይሉሃል። ታዲያ በስራ ነው የምትድነው ይሉሃል። መጽሐፍቶቻቸው ደግሞ በእምነት ነው የምትድነው ይሉሃል። እነሱ ደግሞ ስጠይቃቸው ነው በእምነት ብቻ የሚባል የለም በስራ ነው የምትድነው ይሉሃል። በስራ ብቻም የሚል እኮ የለም። አንተ በእምነት ብቻ የሚል የለም ብለህ እንዳልክ በስራም ብቻ የሚል የለም። ስለዚህ በእምነት መዳን በእምነት ብቻ መዳን እንደሚገኝ በኢትዮጵያ ኦርቶዶክስ ክርስቲያን ውስጥ ትምህርቶቹ አሉ። ኢየሱስ ጋር ስትመጡ በእምነት ብቻ ብሎ የሚለውን ቃል ተቀባይነት የለውም ይለዋል። የግለሰብ መቃብር ግን ለማመን በእምነት ብቻ ካመንክ ይሆንልሃል ይለዋል። የግለሰብ መቃብር ነው ያልኩት ወንድሞች እናቶች፣ ታውቃላችሁ። በኦርቶዶክስ ሰው የግለሰብ መቃብር ብቻ አምኖ ሌሊቱን ሁሉ ቁጭ ብሎ ካደረ እንቅልፍ ሳይወስደው ካደረ መንግስተ ሰማያት ይገባል ብሎ የሚለውን ትምህርት በደብሩ አለቃ በቤተ ክርስቲያኒቱ ሊቃውንት ታይቶ የተመረመረ መጽሐፍ የተጻፈ መጽሐፍ አለ። የግለሰቡ መቃብር ላይ ሄደህ መንግስተ ሰማያት ለመግባት ከፈለግ ባይዘዌ ክርስቲያን መሆንም አይጠበቅብህም። እስላም እንኳን የሆነ ሰው እስልምናውን እንደያዘ ሄዶ በዛ በሰሜን ሸዋ ውስጥ ነው ያለው ያ መቃብር ስፍራ። በዛ ሰሜን ሸዋ ሄዶ እስላም እንኳን ሆኖ ከነ እስልምናው ጭምር ሄዶ እዛ መቃብር ላይ ሌሊቱን እንቅልፍ እንዳይወስድ ባይዘው እንደዛ ነው የሚለው ገድሉ። እንቅልፍ ሳይወስደው ቁጭ ብሎ ወፍ ጭጭጭ እስኪል ድረስ ሌሊቱን ሁሉ ቁጭ ብሎ እንቅልፍ ሳያዳፋው እዛ ቁጭ ብሎ ያደረ እስላምን ቢሆን መንግስተ ሰማያት ይገባል ብሎ የሚል ትምህርት ኦርቶዶክስ ነች ጽፋ የተገኘችው ምስራቅ አፍሪካ ላይ። ለዚህ ነው ኤርሚያስ ፊት ቀርበው ገድላት ድርሳናት ተብሎ ሲባል ኖ ይላሉ። ይሄንን ያምናሉ። ታውቃለህ፣ ይሄንን ያምናሉ። ይሄንን ካመንክ ይሆንልሃል ብለው ያምናሉ። ኢየሱስ ግን የሰራውን የቤዛነትን ስራ ሰው አምኖ አይድንም ወይ? እንዴት ምን ለማለት ፈልጋችሁ? የትኛው ሐዋርያ ነው እንደዚህ ያስተማረው ብለው ይሉናል። የእናንተስ መቃብር ላይ መቀመጥን ማን ያስተማረው? የግለሰብ መቃብር ላይ ተቀምጬ ሌሊቱን ሁሉ እንቅልፍ ሳይወስደኝ መንግስተ ሰማያት እገባለሁ ብሎ የሚለውን ትምህርት ከየት ነው የቀዳችሁት? ከሐዋርያቱ ወይ ከነቢያቱ? ድብልቅ ብለን ስንል እንዲህ አይነት መረጃም ሁሉ ጭምር ይዘን ነው። ስለዚህ ነገሬን አስረዘምኩ፣ በጣም ይቅርታ። ወንድምነት ዳንዬ አለን። ወንድሞች እንኳን ደህና መጣችሁ። መቀጠል እንችላለን። ቴንኪው ካላችሁ የኛ ድብልቅ አይደለም፣ ወጥ የሆነ ትምህርት ነው። ነገረ ድነታችን ብላችሁ የምትሉ ሰዎች ካላችሁ መታችሁ ልታወሩ ትችላላችሁ። ሁላችሁንም ሰላም ብያለሁ። ወንድምነት ቤካ፣ ወንድምነት ሰናይ፣ እንደዚሁም የትየው መቅዲ፣ ዳንዬ ከታች ያለው አይ ቲንክ እማዬ ብሎ የሚል ነው። ነው አላወኩም። ሴቱን እህት አንዳንዱ በእናት ስም ስለሚጠራ። እሺ ወንድማችን ከየት ቤተ እምነት ነው ወይ እህታችን? እኔ ሴት ነኝ። ሰላም ለእናንተ ይሁን። ሰላም። እሺ ብዛታችን አመሰግናለሁ ስላስገባችሁኝ። እኔ ይቅርታ ልልህ ነው። ምን ነው? እኔ ምን እንዳጠፋሁ አላውቅም። ብሎክ አደረከኝ። መቼ ብሎክ ከተደረግሽ? ታዲያ እንዴት በምን መጣሽ? ይሄ አዲስ ነው ማለት ጠቀመው አካውንት ነውና ያኛውን ብሎክ ስታደርግ ማን ነው ስምሽ? እኔ አይደል ነው እንግዲህ እዚህ ሞዴሬተር የሰጣኋቸው አሉ። እነሱም አድርገው ሊሆን ይችላል፣ እኔም አድርጌ ሊሆን ይችላል። ኤርሚዬ አቤት። አንድ ጊዜ ይችን ልጅ እኔ ራሱ አሁን እሷ መሆኗን አላወቅኩም ነበር። በድምጿ ነው ያወቅኳት ስታወራ እና ብሎክ እንደተደረገች እንትጽፋልኝ ሪከርድ አድርጋልኛለች፣ ግን አልመለስኩላትም። ጸጥ ነው ያልኩት። ትናንት ግን
ሪከርድ ልኬልሃለሁ። ሪከርድ አድርጌ ላከችልኝ ለኤርሚ ህልም አይቼ ከዛሬ 3 ወር በፊት ምናምን ራይሁ ህልም እንትን አላልኩትም እንጂ አይቼ ብላ ይኸው ግባና ቴሌግራም ላይ አንቺ ነሽ እህታችን የነገርሻት ህልሙን አሁን እኔ ነኝ የነገርኳት እና ከታች ባለፈው ለታ ማለት ነው። አሁን ራሱ ተጠንቀቅ ልብህን አንተ ጠብቅ ብዬ ስል ማን እንደው ሚውት አደረገኝ ማለት ነው። ከትላንት ወዲያ ማለት ነው። ከዛ ትላንት ደግሞ መጥቼ ታች የሆነ ሰውዬ ኮመንት ጽፍ አስገባኝ ምናምን ሲል ለዛ እኔ ደግሞ አስገባው ስልህ እኔንም ብሎክ አደረከኝ ማለት ነው። እኔ ነኝ ያደረኩሽ አይደል ነው እንግዲህ እኔም ካደረኩሽ ይቅርታ። ያለ ጥፋትሽ ብሎክ ተደረገሽ ከሆነ እስቲ አየዋለሁ። እዚህ ጋር ቆይ ብሎክ አካውንት ማን ነው የሚለው ስምሽ እዛ ላይ ያኛው ተናገር ወንጌሉን። ኦኬ አይ አለ እያት እስቲ እህትየው መቅዲ ብሎክ ክፍል ወደ ወንድሞች አለኝ ወንድምነት ፈታት ፈተዋት። እሺ ቴንክ ዩ ተባረክ ጌታችን። እንግዲህ ይቅርታ ጸጋ ይብዛልሽ። እሰማዋለሁ። እሺ የላክሽልኝንም የህልም ሜሴጅ ተባረክ ጌታችን። እሺ ሰላሜም እሺ ከየት ቤተ እምነት እህታለም? እኔ ከኦርቶዶክስ ነኝ እና አንድ ሀሳብ ነበረኝ ኤርሚን ላናግረው ፈልጌ ነበር ነው። በመታረቃችሁ ወንድሞች እርስ በርሳችሁ ደስ ስላለኝ ነው። ሄሎ እሺ ተቀብለን ሀሳብሽን። እሺ ግን አሁን ሀሳብ አለንና መግባትሽ ካልቀረ የኦርቶዶክስን ግራ የተጋባ ነገረ ድነት እያየን ነበር ያለ ነው። መጀመሪያ እኔን ሀሳብ ትልበል ነው ከዛ የገባው እኮ ሲመጣ በኋላ ላይ ወንድምነት ሲመጣ የለም እንዴ በቃ ሲመጣ ዞር አለ። እስካሁን ሲያወራ ስለነበር ከዛ ሀሳብ ካለሽ ግን ደግሞ እንቀበልሻለን እንደ አንድ ኦርቶዶክሳዊ። ኦርቶዶክስ ነገረ ድነቷ ግራ አልተጋባም ብለሽ ታስቢያለሽ? አንቺ ግራ አጋብቶሽ አያውቅም? ኧረ አያውቅም በፍጹም በእውነት። እንደ አንድ ኦርቶዶክሳዊ እንዴት ነው ዳንሹ? አንቺ እኔውን ኤርሚያስን ላዋራ ነበር የገባሁት። ካዋራኝ እሱን ላዋራ ያለበለዚያ ልጠብቀውና እታለም አሁን ለሌላ ወሬ ጊዜ የለንማ። ያነሳነው ርዕስ አለን እና ለወሬ ጊዜ የለንም። ለወሬ ከሆነ ምናልባት ሌላ ጊዜ ተመለሽ። አሁን ግን ርዕስ ይዘን የገባ ነው እና ለምን ይህንን ለማውራት ጨነቀሽ? ኦርቶዶክስ ነኝ አልሽ። እንዴት ይህ ሀሳብ እንዴት አሁን ለአንድ ኦርቶዶክሳዊ ግራ መጋባት እያወራን ያለ ነው? ስለ ነገረ ድነትሽ ለሌላ ነገር ጊዜ ኖሮሽ ለዚህ ነገር እንዴት ጊዜ አጣሽ? አይዞሽ። ከፖለቲካ ባሻገር ቤተክርስቲያንሽ ውስጥ እውቀት እንደሌለሽ ማሳያ ነው ለእኔ የሚታየኝ ማለት ነው። ድኛለሁ የሚል ሀሳብ ነው እንጂ በውስጥሽ ያለው መጽሐፍ ቅዱስን መሰረት አድርገሽ የዳነ ማንነት የዳነ ውስጥሽ ውስጥ ግን ያለ እውነተኛ የመዳን ትምህርት ግን የለም እና አይዞሽ በጣም አይዞሽ እና መበርታት ነው ያለብሽ። ግራ ስለተጋባሽ ነው አሁን የጨነቀሽ። እናታችሁ ነሽ። ታብታብ ሼር አድርጊው። አሁን ምን እየሰራሽ እንዳለ ስለማናቅ ወንድምነት የስ ወንድምነት መጣ። በጣም ይቅርታ እየሰማሁ ነበር፣ ግን በርቀት የሚሆን ድምጿን ሰምቼ አንደኛው ሲጀምር ኦርቶዶክስ ነኝ ብላ ያለችው ውሸቷን ነው። ኦርቶዶክስ አይደለችም። ሁለተኛ አርዕስት ዳይቨርት ለማድረግ ነው። ከወንድሞች ጋር እኔ ብታረቅ ወንድሞች ብንታረቅ እውነት አሁን ለአንድ ኦርቶዶክስ አስደስቷት እንደው ደስታ ፈጥሮላት አይደለም የመጣችው። ኦኬ
መበተናችንን መጥፋታችንን መበታተናችንን እንጂ የሚፈልጉት አንድ መሆናችንን አይፈልጉትም። የእውነት ለመናገር አስጨንቋት ማለት ነው። ተጨንቃ ማለት ነው። አንደኛ ልጅቱ ጴንጤ ናት። ኦኬ ውሸታም ናት። አሁን ገብታ መንፈስ ቅዱስን ሳይሆን አገልግላ የወጣችው ሰይጣንን ነው ማለት ነው። ኦኬ ሁለተኛ ከወንድሞች ጋር ስላደረግከው እርቅ አለች። ገና አልተደረገም እርቁ። ኦኬ አልተደረገም ከሁለት ወንድሞች ጋር። ትናንትና ወይ ተናገርኩት አለ ወንድሜ አማንሻለው ለብዙ ጊዜ ሲነገር የነበረ ነገር ስለነበረ በውስጥ እህቶችም ወንድሞችም እየተጉበት የነበረ ነገር ስለነበር እኔም ዳግሻ እንደዚህ ደግሞ ወንድማችን ዳዊት ሉትራን ስማቸውን ሜንሽን አድርጌ ከነዚህ ወንድሞች ጋራ ያለው ነገር በሰላም እንጨርሳለን እና ገና በሽማግሌዎች እጅ ላይ ነው ያለው ነገር። ወደ እርቅ እንደሚመጣ ምንም ጥርጥር የለም። ስራ ላይ ናቸው ያሉት እህቶችም ወንድሞችም እና አሁን ለአንዲት ኦርቶዶክስ ይሄ እንደው ቢሆን እንደዚህ አንገብግባት የመጣችበት ነገር አይደለም። ውሸት ነው፣ ውሸቷን ነው። አንደኛ ገብታ ውሸቷን ነው። ኦርቶዶክስ አይደለችም። ስራ አታስፈቱን፣ ስራ አታስፈቱን። ሌሎቻችሁም ብትሆኑ ዝም ብላችሁ ጸልዩ፣ የወንጌል አማኞች ማለት ነው። ቴንኪዩ። ግን በምህረት መዘጋት ያለበትን በይቅርታ መዘጋት ያለበትን እንዘጋለን። ትምህርትን በተመለከተ አይደለም ግን እርስ በርስ የተወዳዳንበት ነገር እኔም ዳግሻም አማንም እንደዚሁም ደግሞ ዴቫ ምንጨርሰው እንጨርሳለን። በሽማግሌዎች እጅ ላይ ነው ያለው። አደባባይ ነው የተናገርኩትኝ። በውስጥ አውርተናል። ገና ቀጠሮ ሰጥተው ሽማግሌዎቹ በሚጠሩ ሰዓት እንነጋገራለን። ጌታ ይባርካችሁ። ቴንኪው። ስለዚህ ውሸቷን ነው ልፈልጌ ነው ወንድምነት። ቴንኪው። ቀጥል። እሺ ጸጋ ይብዛል ወንድምነት። እሺ ሌላ ኦርቶዶክስ ገብቶ ይሆን? ሰላም ዛልተር ሰላም ዳኒ እንደምን ዋላችሁ? ኤርሚ ሁላችሁንም ቤኪ ሰላም ብያለሁ። እኔ ያው ቁጭ ልበል ብዬ ነው፣ ከፈለጋችሁ ማለት ነው ትንሽ ቁጭ ልበል አዳምጥ፣ አለበለዚያ ግን ሰው ሲመጣ አስወጡኝ። ሰላም ይብዛላችሁ። አብሬ እንዳለው ለማሳወቅ ነው ገባው ዳኒ ማለት አብሬ ስለ ለመማር ልበለው። ሶሪ ተባረክ። ቦታ ከሌለ ግን አስወጡኝ። እሺ ሰው ሲመጣ ችግር የለው። እሺ ቴንክ ዩ ዳኒ ይብዛል። እሺ ሌላ ኦርቶዶክስ ካለ መግባት ይችላል። እና ቤተክርስቲያናችሁ ውስጥ ያለው የነገረ ድነት በጣም ግራ የተጋባ እንደ እግዚአብሔር ቃል ያልሆነ ትምህርት ነው እያን እየሞገት ነው ያለ ነው። ኦኬ ቤተክርስቲያኒቷ ውስጥ ለምሳሌ አንደኛው የሚነሳው ሀሳብ ምንድን ነው? ሰው እምነት ኖሮት ስራ ሰርቶ ነው የሚድነው። እምነት ብቻውን አያድንም፣ ለመዳን ስራ ያስፈልጋል ብላችሁ ታወራላችሁ፣ ትናገራላችሁ። ግን ቤተክርስቲያናችሁ ነው ስራ አያስፈልግም የሚል ደግሞ ትምህርት አላት። ሰው ሳይሰራ በእምነት ብቻ እንደሚድን የሚያስረዱ ትምህርቶች አሏት። እያወራን ያለ ነው ስለ ቤተክርስቲያኒቷ ትምህርት ነው። ሌላው በጣም የሚያስቀው ፓርት ለምሳሌ ጥምቀት አንደኛው መሰረታዊ ሀሳብ ነው። ቤተክርስቲያኒቷ እንግዲህ በጣም በትኩረት የምትሰጠው የምታስተምረው ሀሳብ ነው። ጥምቀት ያድናል ብላ ትናገራለች። ግን ቤተክርስቲያኒቷ ሰው ሳይጠመቅም እንደሚድን ደግሞ የሚያሳዩ ትምህርቶች አሉ። ሰው ሳይቆርብ የሚድንባቸው ትምህርቶች አሉ። እና ይህን ሀሳቦች የምናነሳው ለምንድን ነው? እሱ ለወንጌል እንቅፋት ስለሆኑ ነው። ለወንጌል እንቅፋት የሆኑባቸው በጣም ትላልቅ ማሳያዎች አሉ። በቤተክርስቲያኒቷ ውስጥ ሊካዱ የማይችሉ የሚታመኑ ጉዳዮች ማለት ነው። እና እንደ አንድ ኦርቶዶክሳዊ ቤተክርስቲያናችሁ ውስጥ ያለው ግራ የተጋባው ነገረ ድነት እንዴት ታዩታላችሁ ነው እያልን ያለ ነው። አይ እኔ ዲያቆን ነኝ፣ እኔ አገልጋይ ነኝ፣ ምንም በፍጹም ቤተክርስቲያናችን ውስጥ ግራ አልተጋባንም የምትሉ ሰዎች ካላችሁ መግባት ትችላላችሁ። ሀሳባችሁን እንቀበላችኋለን፣ መሟገት እንችላለን፣ መማማር እንችላለን ማለት ነው። እንደ አንድ ኦርቶዶክሳዊ እኛ ነገረ ድነታችን በጣም ትክክል ነው፣ በፍጹም ግራ ተጋብቶ አያውቅም የሚል ኦርቶዶክሳዊ ነው ማየት የምንፈልገው። ለአንድ ቤተ እምነት ነገረ ድነት በጣም ወሳኝ ነው። ኦኬ በጣም ወሳኝ ነው። ነገረ ድነት ትምህርቱ በጣም ከተጣመመ እንደ እግዚአብሔር ቃል ካልሆነ ያ ቤተ እምነት ምንም ዋጋ የለውም ማለት ነው ለሰው ልጆች የመዳን ተስፋ። ስለዚህ አንደኛውን የምናየው ሀሳብ ይህንን ነው። እሺ ሰላም ዳኒ፣ እንዴት ነህ? ከየት ቤተ እምነት መጣ? ሰላም ክርስቶስ ይብዛላችሁ። ዳኒ ሰላም ናችሁ? እግዚአብሔር ይባረክ፣ ሁሉ ሰላም
ኦርቶዶክሳዊ ክርስቲያን ነኝ ዳኒ። ኦኬ እንኳን ደህና መጣ። እንኳን ቆያችሁ። ሁላችሁንም ሰላም ብያለሁ ጋይስ። እሺ ተቀብለናል። የኦርቶዶክስ ነገረ ድነት በጣም ግራ የተጋባ ነገረ ድነት ሆኖ አግኝተነዋል። እንዴት ታየዋለህ አንተ? ኧረ የቤተ ክርስቲያናችን የነገረ ድነት አስተምሮ በጣም ግልጽ ነው እና ኢንተርናሽናል አስተምሮ ነው ያለን። እንደፈለግን ሳይሆን አንድ የቤተ ክርስቲያን ያስቀመጠችውን ነው የምንለው። ስለዚህ ምንም ግራ የተጋባ ነገር የለም። ከእናንተ መረዳት አንጻር ሜይ ቢ እንደዛ ሊመስላችሁ ይችላል ብዬ አምናለሁ። እሺ ጥሩ ሶኔዋ ለምሳሌ አንድ ሰው ቤተክርስቲያናችን ውስጥ ምግባር የጎደለው ሰው ይድናል፣ እምነት የሌለው ሰው ይድናል። በኦርቶዶክስ እንደዛ ታስባል? የሞተ እምነት ነው ተብሎ ነው የሚታመነው። ለምሳሌ አንድ ሰው ድኛለሁ ብሎ ምግባር ከሌለ የሞተ እምነት ነው የያዘው ያ ሰው ማለት ነው። የሞተ እምነት ደግሞ አያድንም። እሺ ማስረጃ ይኖር ይሆን? አዎ ከመጽሐፍ ቅዱስ ልስጥክ። አይ ከቤተ ክርስቲያን መጽሐፍ ቅዱስን ጠቅሳ ቤተ ክርስቲያን እንደሱ ያስተማረችበት ትምህርት ማስረጃ ይሄው መጽሐፍ ቅዱስን ልስጥክ። ቤተ ክርስቲያን ወዳጄ ቤተክርስቲያን መጽሐፍ ቅዱስን ጥቅስ ጠቅሳ እንደዚህ ብላ ያስተማረችበት ማስረጃ አለ ወይ ነው ያልኩ። እሺ ለምሳሌ ኢኒሻል ሳልቬሽናችንን እንዲሁ በነፃ ድነናል ብላ ነው ቤተክርስቲያን የምታስተምረው። ለምሳሌ ኤፌሶን 2:8 ላይ ያለውን ጠቅሳ ወይ ሊመጣ እኮ ነው። አይ ጥያቄ ፈጥረህ የራስን ጥያቄ መልስ አላልኩ። አሁን እኔን ጥያቄ አዳልስ መልስ የገባው ቤተክርስቲያን ሰው እምነት ሲደመር ስራው እንደሚያድን የተናገረችበት ማስረጃ አለ ወይ ነው ያልኩ። እኔ ሲደመር ይመቻልኩኝ አሁን ወጣኝ እንደዛ ብያለሁ። ሰው እምነት ብቻ ያድናል ማለት ነው። እንግዲህ ሰው አምኛለሁ ብሎ መልካም ስራን የማይሰራ ከሆነ ያ እምነቱ የሞተ እንደሆነ ከመጽሐፍ ቅዱስ አሳያለሁ ነው ያልኩት። እኔ ከመጽሐፍ ቅዱስ አልጠየቁም። ቤተክርስቲያን ልክ አንተ እንደምትለው መጽሐፍ ቅዱስን ጠቅሳ ሰው ስራ ካልሰራ አይድንም ያለችበት ማስረጃ አለ ወይ ነው ያልኩ። እሺ መጀመሪያ እኮ እንደዛ ብለህ አልጠየቀኝም። የጠየቀኝ ራሱን ነው የጠየቀኝ። እሱን አይደለም የጠየቀኝ። አሁን ነው የቀየርከው። መጀመሪያ ያልከው ከገባን ጀምሮ እሱን ነው እየጠየቅኩኝ ያለሁት። ዳንሻ እንደዛ ካለ ማስረጃ አስተኛውን ካለ ማስረጃ አስተኛ። ይሄው ከመጽሐፍ ቅዱስ ልስጥክ። ለቤተ ክርስቲያን መደበቅ ለምን አስፈለገ ዳኒ? እኔ ጠየቅኩ። መጽሐፍ የቤተ ክርስቲያኒቷን ትምህርት ነው የቤተ ክርስቲያኒቷን ትምህርት የጠየቁ የመጽሐፍ ቅዱስን ትምህርት አልጠየቁ። እሺ ላምጣልሽ። በቃ አፍተ ነው። እሺ አፍተ ነው። እሺ ሰያክ ነው የሚለው ሰላም። እሺ እንዴት ነህ? እግዚአብሔር ይመስገን። ሰላም ነህ ዳኒ? እግዚአብሔር ይመስገን። እሺ ከየት ቤተ እምነት ይኸው? እኔ ከመሰረተ ክርስቶስ ነኝ። እሺ ጸጋ ይብዛለሁ እንደማለም። እሺ ኦርቶዶክሳውያን እየተቀበልን ነበርና እሺ ልውጣልህ? እሺ አዎ ቦታስ እንትን ሲል ለመስማት ከሆነ ማለት ነው። ተባረክልኝ። እሺ ሌላ ኦርቶዶክስ ያለ ሌላ ኦርቶዶክሳዊ ካለ እስከዛ እንቀበል። ይሄንን አሁን ለምንድነው ማስረጃ የጠየቅ ነው? በደንብ በማስተዋል ስሙን። ቤተክርስቲያኒቷ ምን ያህል ግራ እንደተጋባች እንድታዩት ስለምንፈልግ ነው። ኦኬ አሁን መጽሐፍ ቅዱስ ውስጥ እየሄዱ ነው መደበቅ የሚፈልጉት። መጽሐፍ ቅዱስ ውስጥ እየሄዱ ለመደበቅ የሚፈልጉት ለምንድን ነው? እሱ ቤተክርስቲያኒቷ በነገረ ድነት ላይ ወጥ የሆነ ትምህርት እንደሌላት እንድታዩት ነው። ኦኬ ነገረ ድነትን በተመለከተ ቤተክርስቲያኒቷ ወጥ የሆነ ትምህርት የላት። በጣም ግራ የተጋባ ትምህርት እንዳላት እንድታዩ ያክል። ኦኬ በጣም ግራ የተጋባ ማለት ነው። በዚህ በኩል ላይ የምታወራውን በዚህ በኩል እንደምታፈርስ ትውልዱ ማየት ስላለበት ቲክቶክ ላይ መጥተው የሶሻል ሚዲያ ላይ ወጥተው እንደሚያወሩት እንዳልሆነ የቤተክርስቲያኒቷ የነገረ ድነት ትምህርት ማለት ነው። አይሆፕ እንጠብቀዋለን። ዳኒ የሚወርድ አይመስለኝም። ማስረጃ ሊሰጠን እንደሆነ አስባለሁ። እሺ አገኘው ዳኒ ቆይ እንዲያመጣ ለምን አትፈቅድልኝም? እሺ አገኘው ውረድና አምጥተህ የአደባባይ ላይ ሆነ
ተደብቀ ጊዜ አታባክን። ታች ሆነ ስማን ሀሳቢ ሲኖር ይዘና አይሻልም? ዳኒ ታች ላይ ሆነ እንትን ከምትል። እሺ አክሊል አይ ቲንክ እንኳን ደህና መጣ። እንኳን ደህና ቆየ። እሺ አንዴ ማስረጃ ስላገኘ እንቀበለው። እሺ ማስረጃ ስላገኘ እንቀበለው። አይ ቲንክ እንደ ትልቅ ሰው ታወራናለህ ብዬ አስባለሁኝ ዛሬ። እሺ ይኸው በትልቁ አደረኩት። እሺ ምን ይላል? ዳኒ ዳኒ እያወራ ከሆነ ሚዩት ነው። እሺ ሌሎቻችን ሼር እና ኮፒ ሊንክ እናድርግ። ጸጋ ይብዛላችሁ። አይ ቲንክ እየሄደ አይደለም፣ ሼሩ ቆመዋል ነው። እኔ ጋር የተቋረጠው ተቋርጠን ነው። እሱ ነው አይደል? ዳኒ ነው የወጣው አይደል? ያ እሺ ዳኒ ነው መሰለኝ የወጣው። እሺ ሼሩ ግን አይ ቲንክ ይሄድ ወገኖች፣ ጸጋ ይብዛላችሁ። ሼሩ ኮፒ ሊንኩ ይፍጠን። ያው ስራቸውን ታውቃላችሁ ብዬ አስባለሁ። እሺ ዳኒ በድጋሚ መታል። ዌልካም ብራዘር። ያ ሼሩ ቆሟል። እኔ ጋር ቆሞ ነው የሚታየኝ። ከቻላችሁ ሼር አድርጉት፣ ኮፒ ሊንክ ይደረግ። እሺ አክሊል አይ ቲንክ የዳኒ ኔትወርክ ጥሩ አይመስለኝም። እሺ እንዴት ነህ? ደህና። እንደ ትልቅ ሰው የማውራት አቅም አለ። እንቀጥል። ኧረ በእናትህ እንደው ኧረ እባክህ ኧረ በእናትህ ስንት ነገር ማሳደስ ልክ እንዳለህበት የህይወት ምዕራፍ ማውራት እንችላለን። ጥያቄውን ብትጠይቀኝ አይሻልም? እሺ ጥሩ። ዋናው እንድታወራ ነው ፈልገው። እንደ አንድ ኦርቶዶክሳዊ የኦርቶዶክስ ነገርነት ግራ አልተጋባም ብለህ ታምናለህ? እኛ ቤተክርስቲያን እንከን የላትም እኔ ጌታ። እሺ እንከን የላትም፣ ሰው ግራ አልተጋባውም እያልከን ያለው እንዴ? ረብስማ እሺ በእምነት ብቻ ትድናለህ? እንደ አንድ ኦርቶዶክሳዊ በእምነት ብቻ የሚል የለም። እንዴት ነው የምትድነው? በምን ብቻ ነው? ሌላ በምንድን ነው የምትድነው? እሺ የጸጋ ስጦታውን አምነህ ትእዛዙን ስትፈጽም ማስረጃ ስጠኝ ከቤተ ክርስቲያን በትልቁ አድርጊያ። በጣም ጥሩ። ሰው አምኖ ትእዛዙን ሲፈጽም ነው አመነ የሚባለው። ክርስቶስ ኢየሱስ ሀሳብ አይደለም። ማስረጃ ስጠኝ። በጣም ጥሩ። ያመነ የተጠመቀ ይድናል ስለሚል ማለት ነው። ግለጥ የቤተክርስቲያን ጥቅስ ጠቅሳ ቤተክርስቲያን አሁን ያወራውን ወሬ ያወራችበትን ማስረጃ ግለጥ ነው ያልኩ። ያው ማርቆስ 16 ላይ ያመነም የተጠመቀም ይድናል ስለሚል ማለት ነው። ማርቆስን ገልጣ ቤተክርስቲያን እንደዚህ ብላ ያስተማረችበት ማስረጃ ስጠኝ ያልኩ። መጽሐፍ ቅዱስ እኮ የቤተክርስቲያን እኮ ነው። እየጠየኩ ልክ አንተ የቤተክርስቲያን አይደለ? ይህንን የቤተክርስቲያን የሆነውን መጽሐፍ ጠቅሳ ቤተክርስቲያን ሰው የሚድነው ብላ እንደዚህ የተናገረችበትን ማስረጃ ስጠኝ ያልኩ። ነገረ ድነቷን ያወራችበት እኮ ነገርኩ እኮ አንተ መጽሐፉ ይነገር። እኔ የጠየኩ ቤተክርስቲያን መጽሐፍ ቅዱስን ጠቅሳ ወዳጅ መጽሐፍ ቅዱስ ይላል ቤተክርስቲያን ትላለች ወይ ነው ጥያቄው። እሱ ነው ወዳጅ። መጽሐፍ ቅዱስ የቤተክርስቲያን እኮ ነው። አይ መለይ። አሁን ቤተክርስቲያንና መጽሐፍ ቅዱስን ለይ። መጀመሪያ ቤተክርስቲያን መጽሐፍ ቅዱስ የሰጠችን እኮ ቤተክርስቲያን ናት። እኔ ጌታ እዛም ከሆነ እሱንም ማስረጃ ነው የምትሰጠኝ። አሁን እኔ የእናንተን ሙከራ እናንተን ምናምን አለ የምናየው ማስረጃ ነው እየጠየኩ ያለሁት። ቤተክርስቲያን እኮ ቤተክርስቲያን ይህንን ጥቅስ ጠቅሳ አሁን የጠየኩ እኔ ስለ ስራ ነው ባይዘው ስለ ስራ ጠይቄ አሁን እያወራ ያለው ስለ ጥምቀት ነው እያወራ ያለው። ግራም እንደተጋባ ማሳያ ነው ብዬ አስባለሁ። የመጨረሻ እድል ልስጥህና ቤተክርስቲያን ይህንን ጥቅስ ጠቅሳ ሰው
የሚድነው እምነቱ ሲደመር ስራው ነው የምትልበትን ማስረጃ ካለ ወይ ደግሞ ሌላም የነገረ ድነት ማስረጃ ካለ ልቀበል። ያዕቆብ 2 እሱ መጽሐፍ ቅዱስ ነው ወዳጄ። መጽሐፍ ቅዱስና ቤተክርስቲያንን ለይ። አሁን የጠየኩ መጽሐፍ ቅዱስን ቅዱስና ቤተክርስቲያን አይለያዩማ እኮ እንደማይለያዩ ማስረጃ አስጠኝ። ችግር የለም ከሱ እንጀምር። ጥሩ እንደማይለያዩ እኮ ነገሩ እኮ ቤተክርስቲያን ማለት እኮ ስብስቡ ነው አይደል እንዴ? ማስረጃ አስጠኝ። ያ ስብስቡ የጻፈው ማስረጃ ነው እኮ ማስረጃ ስጠኝ ነው ወዳጄ። አሁን ለምን ጨነቀ? ቤተክርስቲያን ማስረጃ የላትም። ማስረጃ የላትም ቤተክርስቲያን ማስረጃ የላትም። ሐዋርያቶች ኦርቶዶክስ ናቸው ብዬ ስለማለት ወንድማችን ሐዋርያት ቤተክርስቲያን አይደሉም ናቸው። እሺ አሁን ይሄው በቃ ላቅልልሽ። ሐዋርያቶች ኦርቶዶክስ እንደነበሩ ማስረጃ አስጠኝሽ። ችግር የለም እቀበል። ሐዋርያት ክርስቲያኖች ነበሩ፣ ኦርቶዶክሶች ነበሩ። ኦርቶዶክስ ስለመሆናቸው ማስረጃ ማለት ሁሉም ማስረጃ እየጠየኩ ሁሉም ካልሰጠኝ እንዴት ልረዳ እችላለሁ? መጽሐፉን ግለጠውና ሐዋርያቶች ኦርቶዶክስ ስለነበሩ ስለመሆናቸው ማስረጃ አስጠኝ። እደለስተ ይላል ያዕቆብ 2:24 ላይ ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ ይላል። ያዕቆብ 2:24 ላይ እንደውም የሚለው አክሊልዬ በስራ እንዲጸድቅ ታያላችሁ ይላል። በተቃራኒ አክሊልዬ እኔ አሁን የጠየቅኩ የቤተ ክርስቲያንን ማስረጃ ነው። መጽሐፉን አለም የጠየቅኩ አፍት ነው ገለጽ ባይዘው ካሜራ የገለጽኩልህ ማስረጃ ነው አልኩ እኮ ወንድም አለም። ሐዋርያቶች ኦርቶዶክስ ስለሆናቸው ማስረጃ አለ ስጠን ወዳጄ። ኦርቶዶክስ ስለመሆናቸው ማስረጃ አለ። እኔ ለአንተ ቤተ እምነት እኔ ማስረጃ ማቅረብ የለብኝም። አንተ የራስን ቤተ እምነት ማስረጃ ከሌለ የለህም ማለት ነው። ማስረጃ ወዳለው ሰው ሙቭ እናደርጋለን ማለት ነው። ያለ ማስረጃ እንደምታወሩ ማሳያው ይሄ ነው ወንድም አለም። እድል ልስጥህ ማስረጃ አለ። እሺ ማስረጃ ካለ ቤተክርስቲያን አንተ የምትጠቅሰውን ጥቅስ ጠቅሳ ነገረ ድነቷን የመሰረተችበት ሐሳብ ካለ እድል ልስጥህ። አዎ በጣም ጥሩ። ለምሳሌ ያክል እሺ ለምሳሌ እኔ መጽሐፍ ቅዱስን ማወራለህ። ማስረጃ መጽሐፍ ቅዱስ አልጠየቅኩም። ማቴዎስ 5:31 ማስረጃ ማስረጃ የቤተ ክርስቲያንህን ማስረጃ የቤተክርስቲያን ማስረጃ መጽሐፍ ቅዱስ ነው እያልኩ ነው መሆኑን አሳይ። የቤተ ክርስቲያን ማስረጃ መጽሐፍ ቅዱስ ብቻ መሆኑን ማስረጃ አስተኝ ድል ሰጣሉ። ለሱ ብቻ የሚባል መጽሐፍ ቅዱስ ብቻ አይባልም። ማስረጃ አስተኛ የቤተ ክርስቲያን ማስረጃ እሱ ብቻ መሆኑ ማስረጃ አስተኝ። እግዚአብሔር ቃል ማስረጃ አስተኝ ካለ እግዚአብሔር ቃል ይኸው ነገሩ እኮ ማስረጃ አንተ ብራዘር አሁን ነው እኮ ነገርኩ። ይኸውልህ አሁን አክሊል አሁን እኛ ግራ የሚገባን ምንድነው እሱ ኢቭን የምታውቃትን ቤተክርስቲያን በማስረጃ ማውራት እንደማትችል ቆይ አንዴ ስሜት ያቱን በማስረጃ ማቅረብ አትችልም ማለት ነው። አየህ ማስረጃ ማቅረብ ማለት ልክ ለምሳሌ ላሳየ እንዲጠቅም ማለት ነው። እንዲጠቅም ለምሳሌ ይኸው እኛ አሁን ለምናወራው ለእያንዳንዱ ነገር የቤተክርስቲያኒቷ ማስረጃ አለ። ማስረጃ ማለት እንደዚህ ነው። ቢያንስ ኦርቶዶክስ ስትሆኑ ቤተክርስቲያናችሁ የምታወራውን ነገር እንኳን ለማውራት ድፍረት ይኖራችሁ። ማስረጃ ማለት ልክ እንደዚህ ነው። በቤተክርስቲያን ሊቃውንት ተጽፎ በጳጳሶች የፈቃድ የታተመ የቤተክርስቲያን ዶክመንት ነው የጠየቁ። ኦኬ ነገረ ድነቷን በተመለከተ ሰው የሚድነው በእንደዚህ መልኩ ነው ብላ የተናገረችበት የቤተክርስቲያን የነገረ ድነት ኦፊሻል ዶክመንት አለ ወይ? እኮ ኦፊሻል ዶክሜንቷ አዳምጠኝ እኮ እንዴ ምን ሆነው ወንድማችን መጽሐፍ ቅዱስ የቤተ ክርስቲያን ነው ያልኩ ማስረጃ አስተኝ ለሱ ልቀበል። አሁን ላልከው ነገር ማስረጃ አስተኝ ብቻ ይጸድቃል የሚለው እኔ ምንም አላልኩም። ቆይ አንዴ አሁን ማስረጃ አለ። አሁን ብቻ ይጸድቃል የሚለውን አውጣና ሳይኛ የለኝም በላ እንደሱ ነው መቀጠል የምንችለው። የለኝም ስትል በቃ ከሌለ እንቀጥላለን። ችግር የለም። አፍተን ከሌለ እንቀጥል። ወዳጅ ተቋርጫለሁ አለው ወገኖች አላ አንተ ወንድሜ እሱን የተቋረጠው እኔ አለው እሱን የተቋረጠው። እሺ እንድታዩት ያክል ነው። ኦኬ ወዳጃችን በጣም ሁልጊዜ መልስ እንዳለው ሰው ነው አክት የሚያደርገው እና ቤተክርስቲያናቸውን እንደማያውቋት ጭምር እንድታውቁት ያክል
ኦኬ ቤተክርስቲያናቸውን አያውቋቸውም። በነገረ ድነት ላይ ቤተክርስቲያን ክሊር የሆነ የነገረ ድነት ትምህርትም እንደሌላት እንድታየው ያክል ቤተክርስቲያኒቷ ውስጥ ግልጽ በሆነ መልኩ ነገረ ድነቷን በሚያመለክትና ሰዎች የሚድኑበትን ማስረጃ የሚናገር ሐሳብ የለም ነው እያልን ያለ ነው። ለዚህ ነው መጽሐፍ ቅዱስ መደበቅ የሚፈልጉት። እርግጠኛ ሆነ መናገር እርግጠኛ እኔ በማስረጃ ነው የማወራው። እሺ አገኘህ ማስረጃ? ሜላይ እንኳን ደህና መጣ። አግኝቻለሁ፣ ግን የስክሪን ሾት ነው ያመጣሁት። እሺ ዌልካም ብራዘር። እሺ እሺ ሜላ አለ አሎ። ሰላም ለእናንተ ይሁን። እንዴት ናችሁ? ዳኒ እንዴት ነህ? እንኳን ደህና መጣ። እንኳን ደህና ቆያችሁኝ። ሰላም ብያለሁ ወንድሞች እህቶች። የጌታ ጸጋ ከሁላችን ጋር ይሁን። አሜን ብራዘር። እሺ ይኸው ዳኒ በትልቁ አድርጌያለሁ። ካሜራውን ግለጥ። ዳኒ 21 ዳኒ ያለው ሰላም ነው ጋይስ? እንዴ እሺ ሰላም ነው ወገኖች? የኔ ኔትወርክ አይመስለኝም ማለት። ኧረ አንተ ደህና ነው ወንድምነት። እሺ እሺ ዳንሻ ድጋሚ ገባሽ። ይኸው ካሜራ ማብራት ትችላለህ ወዳጄ ወንድም አለም። አይ ሆፕ የሚቸገር ኔትወርክ ነው አይ ቲንክ የሚያሰጣኝ። እሺ ችግር የለም ቶሎ በላ እንግዲያውስ። አለው አለ ትንሽ ነገር ተለቀ። ለምንድን ነው ምን ላይ ነው? ወይኔ ላውጣልህ ዌብሳይት ከሆነ አሁን ታይቶ ነበር። እሺ ደም ይታያል ጥርት ብሎ ደኔ አይ ጠፋ። አሁን ጠፋ። ኔትወርክ አቅም የለውም። ሶሪ ማይ ብራዘር። ምን ላይ ነው ያገኘው? ለምን አልነግረንም? ከአምድ ሃይማኖት አምድ ሃይማኖት ከሚል መጽሐፍ ነው ያገኙት። አለክ? አዎ የቤተ ክርስቲያን ዶክመንት ነው የጠየቅኩ ብራዘር፣ የግለሰብ መጽሐፍ አልጠየቅኩ። አምድ ሃይማኖት የግለሰብ መጽሐፍ ነው። ማን ያሳተመው? ቤተ ክርስቲያኒቷ ናት ያሳተመችው። ኤቪደንስ ከምን የፈለከው? ቤተ ክርስቲያኒቷ ያሳተመችው መጽሐፍ ነው ወይ? ከቤተ ክርስቲያኒቷ መጽሐፍ ነው አይደል የፈለከው? ዳን ቤተ ክርስቲያኒቷ ያሳተመችው ኦፊሻል መጽሐፍ ነው ወይ እኮ? የቤተ ክርስቲያን መጽሐፍ ነው። አምድ ሃይማኖት የተሰኘው መጽሐፍ ቤተ ክርስቲያኒቷ ኦፊሻል ያሳተመችው መጽሐፍ ነው ወይ ያልኩ። ዳኒ ከዚህ ሁሉ ለምን ፈርቻለሁ አትልም? በቃ ይቅር ፈርቻለሁ። ኤቪደንስ እየጠየቅኩ እኔ ምን ያስፈራኛል ወዳጄ? ቤተ ክርስቲያን ኦፊሻሊ ያሳተመችው ነው ወይ? ይሄው አምድ ሃይማኖት የተሰኘው መጽሐፍ የቤተ ክርስቲያናችን መጽሐፍ ነው አልኩ። እየጠየቅኩን አትዝለል። ኦፊሻሊ ያሳተመችው ቤተ ክርስቲያን ያሳተመችው መጽሐፍ ነው ወይ? አዎ የቤተ ክርስቲያን መጽሐፍ ነው። አምድ ሃይማኖት የቤተ ክርስቲያን መጽሐፍ ነው። ኦፊሻሊ ቤተ ክርስቲያን ያሳተመችው መጽሐፍ ነው። አዎ የቤተ ክርስቲያናችን መጽሐፍ ነው። እሺ አሳየን። ፈርስት ፔጁን አውጣ አፍተን። እንዴት አድርጌ ላውጣል? ይሄ ራሱ አልሰራ ብሎኝ የለ ዳኒ። የጻፊው ስም ማን ነው? እሺ የጻፊው ስም ዲያቆን ማምር ሜሎስ ይባላል። አታውቀውም የጻፊውን ስም? ቶሎ ንገረኛ። አቲ ሌላ ቦታ እስቲ ጻፊውን ስም ንገረኝ። ለምን ደቆይና ኃይል የምትፈሩት? ማስረጃ ሲወጣ ንገረኝ። የጻፊውን ስም ንገረኝ ወዳጅ፣ የምታውቀው ከሆነ። ኧረ በእናታችሁ እስኪ ጴንጤዎች ተረጋጉ። ማስረጃ ማጥቶ ራሱ ቶሎ በላ
የጻፊውን ስም ንገረን ወዳጄ። መጽሐፉ የማን መጽሐፍ ነው? በስንት ዓመተ ምህረት የተጻፈ ነው የሚለው የምታውቅ ከሆነ ንገረን። ማታውቅ ከሆነ እኔ እነግርሃለሁ ስንት እትም እንዳለው ራሱ። ምናልባት መጽሐፉ መታሰቢያነቱን የተሰጠው ለቅዱስ ገብርኤል ገዳም ነውና እሱን አንብቦ እንደ ቤተክርስቲያኒቱ ነው የሚለን። ፖዛ ወጣ ልትፈልግ ማን እንደጻፈው ራሱ ሳያውቅ የቤተክርስቲያኒቱ ገዳም ነው። እንንገረው ከምትፈልግ እኛ እንነግርሃለን። ዳኒ ባለፈው አንተ ቤት የነበረው ነው። ጭራሻም ሃይማኖት ቤተክርስቲያን እሺ ሌላ ኦርቶዶክስ ካለ እንቀበል። እሺ ሰላም አሌክስ፣ እንዴት ነህ? አሌክሳንደር ነው የሚለው። እሺ ተደበቅ፣ ስምን ስጠራ። አሌክስ ሰላም። ሰላም ነው። እንዴት ናችሁ? እግዚአብሔር ይመስገን ደህና ነን። ከየት ቤተ እምነት? ክርስቲያን ነኝ። ክርስቲያን ማለት ክርስቲያን ነው። ካቶሊክ ማለት ነው? ካቶሊክ ክርስቲያን ነው እንዴ? ወዳጄ ሰላም ነው ጋይስ። እሺ ሌላ ኦርቶዶክሳዊ ማለት በእውቀት ማውራት የሚችል ሰው በሞገት ቤተክርስቲያኒቷን ሪፕሬዘንት ማድረግ የሚችል ሰው ቢኖር በተለይ ዲያቆናት፣ ካህናት ምናምን ካላችሁ በጣም ደስ ይለናል። እውነት ለመናገር ማለት እንደ አንድ ኦርቶዶክሳዊ ገብታችሁ መሞገት የምትችሉበት ማለት ነው። ይሄው የምከፍቱት ሐሜት ነው ምናምን ትሉን የለ ይሄው ገብታችሁ እኮ መሞገት ነው ማለት በቃ በጣም ሲምፕል እኮ ነው። የምናወራው ሐሜት እንደሆነ ማሳየት ወዳጅ በማስረጃ ገብተህ መሞገት ነው። በጣም ቀላል በጣም ሲምፕል ማለት ነው። ገብተህ መሞገት በቃ ከዛ ሰው ይታወቃል ማለት ነው። እሺ ሰላም ቅዱስ። እሺ እንዴት ናችሁ? እግዚአብሔር ይባረክ። ከየት ቤተ እምነት? ኦኬ እኔ ከኦርቶዶክስ ተዋሕዶ ቤተክርስቲያን ነው። ያው ክርስቲያን ነኝ። እሺ እንኳን ደህና ቆያችሁኝ ሁላችሁም። በመጀመሪያ ስለሳብከኝ በመታወሩት ማለት እንግዲህ በማህበራችሁ ያወራችሁት ባላችሁ እንድካፈል ወይም ስለሳብከኝ አመሰግናለሁ ለማለት ነው። ሲቀጥል ሜሎስ እዚህ ጋር ስላዳመጠኝ ደስ ብሎኛል። ሜሎስ ምንም እንኳን የሀሳብ ልዩነት ሁላችንም ጋር ቢኖር ሜሎስ የገባው ነገር አለ ለሰዎች የሚያስተላልፈው። እንዳውም ማስታውሳለሁ የሆነ ጊዜ ላይ ሲናገር ቆይቷል። በእርግጥ ሰዎች ልብ ላይ ሉት ይችላሉና ብዙ ጊዜ በየትኛውም ቤተ እምነት ላይ አናቅም በመንፈስ ቅዱስ የሚያደርጉት ነገር ሊሆን ይችላል። በብዙ ነገር የሚያደርጉት ነገር ፈውስም ሊሆን ይችላል። ሰዎች በትንቢትም በሆነ ነገር የሚያደርጉት ነገር ከመንፈስ ቅዱስ ጋር ምናልባት ወይ ቅዱስ የሀሳብ ላይ እንድንቆይ እሺ ደስ ይላል። አይወዝኝ ከሜላ ጋር አውሩ። አንተ ሚስ እንዳታረግ እና ፖይንቶች ሚስ እንዳናረግ። እሺ ሜላ እስቲ ተቀበለው። እሺ ሜላ ተቀበለው። እሺ ሰላም ቅዱስ እንዴት ነህ? እንዴት ነህ ሜላ? ከቻልክ ደግሞ በካሜራ ተገለጠ ሜላ። ኦኬ ይቅርታ እዚህ ፎሎወር በትንሽ ነው እና ያለኝና ካሜራ እንትን ስለማይለኝ ሶሪ። አይ አንተን አላልኩም ቅዱስ። ኦኬ እሺ ከቻልክ ብትወጣ ግን ችግር የለም። አንተ አልጋ ውስጥ ነኝ። እዚሁ ሆኜ ልክፈት? አልጋ ውስጥ ነኝ። ክፈት ካልከኝ ከፍታለሁ። ህዝቡ ካልበጠበቅ ከሆነ እሺ። ህዝቡ ከሚበተን እሺ ቀጥል። የኦርቶዶክስ ነገረ ድህነት ላይ እያወራን ነው ያለ ነው እና ኦኬ በኦርቶዶክስ አስተምሮ መሰረት ለመዳን ምን ያስፈልጋል?
በኦርቶዶክስ አስተምህሮት መሰረት እኔ እንደምረዳው እንደገባኝ ጳውሎስ እንዳለው ሰው በገባው በዛ ይመላለስ እንዳለው በእኔ አረዳድ በእኔ አካሄድ ማለት ጥልቅ ቤተክርስቲያኗን አውቃታለሁ ለማለት እቸገራለሁ። ምክንያቱም ብዙ ጊዜ እኛ ኦርቶዶክስ አማኞች መጽሐፍ ቅዱስን የመግለጥ ልምድ የለንም። ይሄ ደግሞ ቤተክርስቲያኗን ማዋረድ አይደለም ማለት ብዙ ጊዜ እንዴት ነው ከገጠርም ከየትኛውም አካባቢ የመጣልን ልንሆን እንችላለን። ብዙ ጊዜ አሁን ነው ጄኔሬሽኑ ወጣቱ ትንሽ ከህልሙ የመባነን ልምድ ያለው አሁን እያዳበርን ያለ ነው። ሁላችንም ቢሆን ከቤተሰቦቻችን ከሁላችንም የወረስነው ይዘን የመጣነው ነገር ነው። ይሄ ደግሞ የማይካድ ሀቅ ነው እና የኦርቶዶክስ አስተምሮ ነገረ ድህነቷ ብዬ የማምነው በራሴ መንገድ በራሴ አኳኋን ድህነት ያገኘ ነው ያው ክርስቶስ በመስቀል ላይ በሰራው ስራ ነው። እንግዲህ እግዚአብሔር አንድያ ልጁን አሳልፎ ስለ ኃጢአታችን ስለ በደላችን ኢየሱስ ክርስቶስ በመስቀል ላይ ሞቷል፣ ተሰቅሏል። ይህ የማይካድ ሀቅ ነው። ኦርቶዶክስ ከዚህ ውጪ ብዙ ስለ ምልጃም የሚያከራክሩ ነገሮች አሉ። እኔም ብዙ የማይዋጡልኝ ነገሮች አሉ። ግን ነገረ ድህነት ላይ ብዙ ጊዜ ጥያቄ የሚፈጥሩብኝ ነገሮች የሉም። ትንሽ ጥያቄ ልል የምችለው ምልጃ ላይ ነው። በነጥብ ብታስቀምጥልኝ አሪፍ ነበር። ለምሳሌ መንገድ አንደኛ እሺ ልንገርህ። አሁን ለምሳሌ ለመዳን እምነት ያስፈልጋል፣ ለመዳን ጥምቀት ያስፈልጋል ብለህ አንዳንድ ነጥቦች እያደረግ አስቀምጥልኝ። ፖይንቱን ብቻ። ኦኬ እሺ። በመጀመሪያ ለመዳን እምነት ያስፈልጋል። አዎ። ከዛ መጠመቅ እንዴት ነው የምናምነው? ያው ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ የሚያምን ሁሉ ከእግዚአብሔር ተወልዷል አይደል? አዎ። አይ ማብራሪያ ውስጥ በኋላ እንገባለን። አሁን ነጥቦቹን ብቻ እንድትነግረኝ። ያመነ የተጠመቀም ይድናል። መጀመሪያ እምነት ይቀድማል፣ ከዛ በኋላ ጥምቀት ነው። ያመነ ሰው ይጠመቃል። እሺ ኦኬ። ያመነ ሰው ይጠመቃል ስንል ጥምቀት ያው ከክርስቶስ ጋር መሞት ነው መቀበር ነው አይደል? አዎ። አይ ማብራሪያውን ወደ ኋላ እንመጣለን። አሁን ኦኬ። እምነት አልከኝ፣ አንድ ያስኩኝ፣ ጥምቀት አልከኝ፣ ሁለት ያስኩኝ። ሌላስ ምን ያስፈልጋል? ሌላው ያው ከሚስጥራቱ ጋር መካፈል ነው። እርሱ ደግሞ ያመነ ሰው ይጠመቃል። ሚስጥራቱ መያዝ ነው። ጥምቀትን መያዝን አንደኛ እምነት አልከኝ፣ ሁለተኛ ጥምቀት ነው። ሶስተኛ ያው እኔ የክርስቶስ ስጋና ደም አማናዊ ነው ብዬ አምናለሁ። ያው ቅዱስ ቁርባን በቅዱስ ቁርባን አማናዊ ነው ብዬ አምናለሁ። እሺ 3 ሌላስ? አራተኛ ምን አለ? ነገረ ድህነት ላይ አራተኛ እንግዲህ ሌሎቹ ምናልባት በቤተክርስቲያኗ ስርዓቶች እንደ ስርዓት ሆነው እንትን ይላሉ እንጂ ከነዚህ በላይ የመዳን ያው የመጀመሪያ እንዳልኩ እምነት ነው። ከዛ ጥምቀት ነው። ያመነ ሰው ያው እሱን መያዝ ነው እኮ እሱን ያዝ ነው የቆጠርን እኮ። እምነት አልከኝ፣ ጥምቀት አልከኝ፣ ቁርባን አልከኝ፣ 3 ያዝኩልህ። አራተኛ አለ ወይ? አይ ከዚህ በላይ ምን ሊኖር ይችላል? እንግዲህ ከዚህ በላይ ይሄ እኮ ነው ቅድም እንዳልኩ ሜሎስዬ፣ ሰው እንግዲህ የሁላችንም አንደርስታንድ የተለያየ ነው አይደል ሜሎስ? የሁላችንም አንደርስታንዲንግ እውነት ነው። ሁላችንም መረዳት ይለያያል። ግን የኦርቶዶክስ ቤተክርስቲያን የመዳን መንገዶች ብላ ያስቀመጠቻቸው ፖይንቶች አሉ እና እሱ እንድትነግረኝ የፈለግኩት። ኦኬ ኦርቶዶክስ ተዋሕዶ የመዳን መንገዶች ብላ ያስቀመጠቻቸው እንግዲህ በብዙ ስንሰማ ብዙ የሚጋጩ ነገሮች አሉ። እንግዲህ የዚህ ሁሉ መፍቻ መጽሐፍ ቅዱስ ነው። እኔ አሁን ብዙ ነገሮችን ብትለይ ሜሎስ የማይዋጡልኝ አንደርስታንድ የማላረጋቸው ነገሮች አሉ። ምክንያቱም እኔ ክርስቶስን የሚሸፍን ነገር ሁሉ ለኔ ያ ነገር ጥሩ ነው ወይም ደግሞ ያ ነገር ለኔ እንትን ነው ብዬ አላስብም እንደ አንድ ኦርቶዶክስ ክርስቲያን አማኝ። እንግዲህ ስለዚህ ኦርቶዶክስ ቤተክርስቲያን ውስጥ ክርስቶስን የሚሸፍኑ ነገሮች አሉ እያልከኝ? እንደዛ እያልኩህ አይደለም። ምናልባትም በሰዎች አስተምህሮ ሰዎች የሚያስተምሩት ሁሉም በራሳቸው ያለውን ነገር በደረሱበት ልክ ነው ለሰዎች የሚገልጡት። ይሄ ደግሞ የሰዎች ህሳቤ ነው። በኦርቶዶክስ ቤተክርስቲያን እኮ እንትና በደረሰበት ጥግናን አይባልም አንደርስታንዲንግ የለም። ስለዚህ የምናወራው ስለ ኦርቶዶክስ ቤተክርስቲያን ትምህርት እስከሆነ ድረስ አንደኛ እምነት አለ፣ ሁለተኛ ጥምቀት አለ፣ ቅዱስ ቁርባን አለ ብለኸኛል አይደል? እውነት ነው። እሺ እምነት፣ ጥምቀት። ከጥምቀት ቀጥሎ ግን ከቁርባን በፊት ሜሮን ደግሞ አለ።
አይደል? 3 ሜሮን አለ። ከሜሮን በኋላ ነው ቁርባን ያለው። ኦኬ አሁን ሜሮን ስትል ሜሮን እንግዲህ ላይክ እንደ ቅባ ቅዱስ አይነት ነገር ነው አይደል? አይ ቅባ ቅዱስ አይ ነው እንደ ስለ ሜሮን ማለት ቅባአት ነው ወይም ደግሞ ከቤተ ክርስቲያኗ ውስጥ የሚዘጋጅ የሚደረግ ነገር ነው አይደል? ሚስጥራት ሰው ከተጠመቀ በኋላ በሜሮን ቅባት ይታተማል፣ መንፈስ ቅዱስን ይቀበላል ተብሎ ይታመናል። ኦኬ እኔም ማምነው ደግሞ እንዴት መሰለ፣ ይሄ ምናልባት እንዳልኩ ነው። ሰው መንፈስ ቅዱስን የሚቀበለው እንግዲህ ክርስቶስ ሂዱና አሕዛብን ሁሉ በአብ በወልድ መንፈስ ቅዱስ እያጠመቃችሁ ደቀ መዝሙር ያደርጓቸው አለ አይደል? እነዚህን ሐዋርያትን ክርስቶስ ሲልካቸው ካላመኗችሁ ካልተቀበሏችሁ የእግራችሁን ትቢያ አራግፋችሁ ውጡ ሂዱ ነው አይደል የሚላቸው። ሰው እነሱ ክርስቶስን ሲሰብኩላቸው እንደ ማብራሪያ ሰው መንፈስ ቅዱስን መጀመሪያ ሰው መንፈስ ቅዱስ የሚቀበለው በሜሮን ነው አይደለም? ኦርቶዶክስ እኮ እንደዛ ነው የምትለው። ይሄ ከሆነ እንግዲህ ትልቅ ጥያቄ ሊኖርብኝ ይችላል ማለት ነው። እኔም ማምነው ይሄ አይደለም ሜሎሲ። ሰው መንፈስ ቅዱስን የሚቀበለው በልጁ ያመነ ሁሉ መንፈስ ቅዱስን ይቀበላል። እንግዲህ ያ የመጽሐፍ ቅዱስ የጳውሎስ መልእክት ላነሳልህ እችላለሁ በዚሁ አጋጣሚ። እንደዛማ አካል ከኛ ጋር ተስማማለህ ማለት ነው። ምንም እኮ ችግር የለውም። አንድ ሀሳብ ያለን ማለት ነው። አሁን ዋናው ፖይንት ሰው ሲያምን መንፈስ ቅዱስን ይቀበላል አልከኝ አይደል? እሺ ሰው ሲያምን መንፈስ ቅዱስን የሚቀበል ከሆነ ሰው ሲያምን ልጅነትን ያገኛል ማለት ነው እንዴ? በሚገባ እንግዲህ ባሮች ነበርና አባት ብለን ተራዘልኩ ልጅነት ስልጣን የምናገኘው በልጁ ስናምን ነው። ስለዚህ በጥምቀት ልጅነት አይገኝም። በጥምቀት ልጅነት እንግዲህ እምነት አለ፣ ስታምን ደግሞ ትጠመቃለህ። ስትጠመቅ ደግሞ ከክርስቶስ ጋር ትቀበራለህ። በሞቱ ሞቱን ከመሰል እንዲሁ በትንሳኤው እንመስለዋለን ነው አይደል የሚለው ቃሉ። ስለ ልጅነት ነው የጠየኩህ። በሰው ሲያምን ልጅነትን ያገኛል ወይ? ሰው ሲያምን ልጅነትን ያገኛል ወይ? ኦፍ ኮርስ ስለተቀበሉት አይደል? በስሙም ለሚያምኑት የእግዚአብሔር ልጆች ሲሆኑ ዘንድ ስልጣንን ሰጣቸው። በዚህ ሀሳብ እኮ ከኛ ጋር አንድ ነህ። አንተ ኦርቶዶክስ ይልቅ ለኛ ነው ቅርብ። ኦኬ አሁን እንዴት መሰለህ ሜሎሲ፣ ኦኬ እኔ አሁን ሚስጥራትን ስትነገረኝ እዚህ ጋር ቤተክርስቲያን ውስጥ ብዙ ሚስጥራቶች አሉ እንዳልከው። አሁን እነዚህ አይነት ሚስጥራቶችን ብዙ ጊዜ ሊያውቁ የሚችሉት ላይክ ዲያቆናት ልንላቸው ሚስጥራትን የሚያውቁ እንደዚህ አይነት ቤተክርስቲያን ውስጥ እንትን ያላቸው ለእንደዚህ አይነት ነገር ቅርብ ናቸው ሜሎስ። እና ደግሞ ብዙ ጊዜ እንዳልኩ ነው መጀመሪያ ላይ ብዙ ጊዜ መጽሐፍ ቅዱስ ላይ ፎከስ አናደርግም። አሁን ይሄ ስልህ እኔ ኦርቶዶክስን መንቀፍ የሆነ እንደዛ አይነት መንገድ አይደለም። ብዙዎች ከተረዱኝ እዚህ ጋርም ኦርቶዶክስ አማኞች ካሉ የኔ አረዳድ ምንድን ነው፣ የምንም አይነት መጀመሪያው የቤተ ክርስቲያን ራስ ክርስቶስ ነው እንደሚለው ሁሉ መጽሐፍ ቅዱስን ፕሪንሲፕል አድርገን እንሂድ። እንግዲህ ብዙ አባቶቻችን እና ያለን እኮ ቤተ ክርስቲያን መጽሐፍ ቅዱስን ሰጠችን የሚል አስተምሮትም አለ። ግን ምን መሰለህ አሁን ዋናው ፖይንቱ ለሚሰማንም ሰዎች ግልጽ እንዲሆንላቸው ከ400 በላይ ሰው አለ እና አሁን አንተ ኦርቶዶክስ ነኝ ብለን የገባው ግን አሁን የምትነግረኝ ነገሮች ጥምቀት ላይ እና ሜሮን ላይ ያለ አንደርስታንዲንግ ግን የኦርቶዶክስ ቤተክርስቲያን አይደለም። ስለዚህ ኦርቶዶክስ አይደለም እየተባልክ ነው። እኔ በሚገባ ኦርቶዶክስ ተዋህዶ አማኝ ነኝ፣ እውነት በሚያውቀው ያው እግዚአብሔር ምስክሬ ነው። ማለት ይሄ ሜሎስ የሚያሳፍር ነገር አይደለም እኮ ሁላችንም፣ አንተም እንደ አብነት ላንሳካል ስርዓቱን ከኦርቶዶክስ ቤተክርስቲያን አስተምሮ ጋራ የሚስማማ ትምህርት የለም። እንደዛ ልትል የቻልክበት ምክንያት እስኪ አንድ ፖይንት ስጠኝ። ምናልባት በእምነት ነው ልጅነት የሚገኘው፣ በሜሮን መንፈስ ቅዱስን አልቀበልም አልከኝ እኮ። ኦኬ በእምነት ነው መንፈስ ቅዱስ የሚገኝ። እንዲህ ቆይ ሜሎሲ ከመጽሐፍ ቅዱስ መውጣት እንችላለን? አይ ሀሳቡ እኮ ከኛ ጋር አንድ ነው፣ ይስማማል። ግን በኦርቶዶክስ ቤተክርስቲያን አስተምሮ መሰረት ሰው መንፈስ ቅዱስን የሚቀበለው በሜሮን ነው እንጂ በእምነት አይደለም። እንደዛ ካልንማ ሜሎሲ እኔ አሁን እናንተንም ኦርቶዶክስንም እዚህ ጋር እንደ ጥያቄ እንደ እውቀትም እንደ ድህነት ምክንያቱም የግድ ማወቅ ስላለብን ነው። መጽሐፍ ቅዱስ ላይ የተነገረው እነዛ ሐዋርያቶች የተላኩት ሰዎች ላይ ራሳቸውን ጭነው ሲጸልዩ መንፈስ ቅዱስን ይቀበሉ ነበር አይደል? በክርስቶስ ኢየሱስ አምላክነት ወይም ደግሞ ከኛ ጋር ተስማማለህ። ከኛ ጋር ተስማማለህ። በቃ አንተ እዚህ ሆነና
ኦርቶዶክሶችን ታወራቸው እኮ አሁን እኮ ሜሎሲ ይሄን ሐሳብ የሚቃረን ይሄን ሐሳብ እንትን የሚል ኦርቶዶክስ ካለ በዚሁ ስበህ እኔም ላወራው ማውራት አለ ማለት ያለውን ነገር እንትን ማለት እንችላለን። የዚህን የሚቃረን ኦርቶዶክስ ካለ ምናልባት ያለማወቅ ችግር ሊሆናል መጽሐፍ ቅዱሱን ያለማወቅ እኔም በሜሮን ጉዳይ ጥልቅ እንትን ላይኖረኝ ይችላል። ያ ነው ስለ መንፈስ ቅዱስ ጥልቅ ነገር የለውም። ምንም ሜሮን ጥልቅ ነገር የለውም። ምክንያቱም መንፈስ ቅዱስ እንዳልከው ነው። መንፈስ ቅዱስን ምንም ይሄ የምትሸፋፍነው ዳር ወስደህ እንዲምትለው ነገር አይደለም። መንፈስ ቅዱስ ከአብ ወጥቶ የመጣ ነው። እንግዲህ እኔ ሄዳለሁ አጽናኙን እልክላችኋለሁ ከየትም ወጥቶ አይደለም ከአብ ወጥቶ የሚመጣ መንፈስ ነው ይለዋል ክርስቶስ አይደል ሲናገር። ሀሳብ ጥሩ ሀሳብ ነው። ምናልባት ዳኒ ምን ትላለህ? ሜላ ምንም እኔ አሁን የተወሰነ ግራ ገብቶታል እና ትንሽ ብትረዳው ብዬ አስባለሁ። የሆኑ ነገሮችን አጀስት ማድረግ ያለበት ይመስለኛል አንዳንድ ጉዳዮችን እና ትንሽ ብትረዳው እኔ አሁን መመለስ ሳይሆን እንደው ፈቃደኛ ቢሆን አንዳንድ ጉዳዮችን ቢያስተካክል ነው የሚጠቅመው ብዬ ነው የማስበው። አይመስልም ሜላ? ቅዱስ አሁን ለእኔ የሚታይ ለአንተ ይሄ ነው። ምክንያቱም አሁን ትልቅ ነገርን ነው የምታየው። ለምሳሌ ልጅነት የሚገኘው በኦርቶዶክስ በጥምቀት ነው። አንተ ግን ሰው በእምነት ልጅነት ያገኛል ብለሃል እና ለምንድን ነው ታዲያ የተጠመቀው? ለእኔ ጥያቄ ነው። ኦኬ የተጠመቅኩትኝ መጽሐፍ እንደሚል ያመነ የተጠመቀም ነው የሚለው ቃሉ። እንግዲህ እዚህ ጋር መጀመሪያ ላይ የሚቀድመው ያመነ ነው። እንግዲህ ሰው ሳያምን አይጠመቅም። ሳያምን እንዴት ነው እንግዲህ አንተ እኮ አንድን ሰው እንዲያምን የምታደርገው ስለዛ ሰው የሆነ ነገር ትነግረዋለህ አይደል? ኦኬ ይህ ሰው ትክክል ነው የምትለው። በመጀመሪያ እምነት ይቀድማል። ስታምን ደግሞ ትጠመቃለህ። ስትጠመቅ ደግሞ ከክርስቶስ ጋር ሞቱን ትመስላለህ አይደል? እንግዲህ ፊልጶስ ጃንደረባውን ሲያጠምቀው ምንድን ያለው? ያንን ቃል ሲነግረው ታሪኩ ረጅም ነው። ማን ልጠመቅ ማን ይከለክለኛል ካመንክ ሲለው ወደ ባህር ሂዶ ነው የተጠመቀው አይደል? እንግዲህ ስላመነ ነው ያን ያደረገው። አብነት ነው ያነሳሁት፣ ምሳሌው ነው ባጭሩ ነውና ስላመነ ነው ሂዶ የተጠመቀ። እንግዲህ ሲጠመቅ ከክርስቶስ ጋር ከሞቱ ጋር ህብረትን አንድ ሆነ። እንግዲህ በሞቱ ከጥምቀቱ ጋር አንድ ሆነናል። ቅድም እንዳልኳችሁ ምሳሌ ነው። በሞቱ ሞቱን ከመሰል በትንሣኤው እንዲሁ እንመስለዋለን። ከክርስቶስ ጋር አንድ በሞቱ የምንመስለው በጥምቀቱ ነው። እንግዲህ ስናምን ስለዚህ ምናልባት ቅዱስ ሲበዛ ሚስ እንዳላረገ ፖይንቱ ጥያቄ ላስታውስህና ለምር የተጠመቀው ነበር ያልኩህና ዳግም ለመወለድ አይደለም የተጠመቀው ማለት ነው። ኦኬ እንግዲህ ዳግም ለመወለድ እንዳልከው ነው። አሁን መጽሐፍ ቅዱስ የሚለው ያመነ የተጠመቀም ይድናል አይደል የሚለው። እንግዲህ መጽሐፍ ደግሞ ሌላ ላይ ስናየው ደግሞ ለተቀበሉት በስሙም ለሚያምኑት ነው። አየህ፣ በስሙ ማመን ነው። አየው፣ እዚህ ጋር እምነት አለ ማለት በስሙ ለሚያምኑት የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። ስለዚህ በስሙ ማመን ልጅነትን ያስገኛል ማለት ነው እዚህ ጋር። አዎ እኮ እኔ ጥያቄ ስለዚህ ልጅነት ያገኘው ስታምን ነው ማለት ከጥምቀት እና ከእምነት ቀዳሚው አንተ የትኛው ነው እንዴ የሚለውን መጽሐፉም እኮ እምነት ይላል እኮ አይደል? ግን ደግሞ መለያየት እንችላለን እዚህ ጋር በአንተ እይታ ጥምቀትም አለ አይደል? እምነት ምንም እንኳን ቢቀድምም ያመነ የተጠመቀም ይድናል አይደል? ስለዚህ ጥምቀት የራሱ የሆነ ፐርፐዝ አለው ማለት ነው። መጽሐፍ ቅዱስ ላይ እንትን ባይኖረው አይጠቀስም አይደል? ልክ ነው። አይ ፐርፐዝ የለውም እንኳን አለም አርጊውመንቱ። ግን ስለ ልጅነት ነው የጠየቁ ቅዱሴ። ልጅነት ያገኘው አስቀድመ ከጥምቀት በፊት በነበረ እምነት ነው ማለት ነው አይደል? እንግዲህ መጽሐፍ እንደሚለው እንግዲህ በክርስቶስ ኢየሱስ ስናምን የእግዚአብሔር ልጆች እንባላለን። እንግዲህ ባሮች ነበርን፣ አባት ብለን ጠራው ዘንድ የልጅነት ስልጣን ሰጡናል። አሁን ደግሞ ባርነት የለም ልጅነት ነው አይደል? የጨለማው ጊዜ አልፏል። ልጆች ነን፣ ወራሾች ነን። ልጅ ከተባልን ደግሞ ወራሽ ነን። ልጅ ይወርሳል እንጂ አይደል? ይህን ኦርቶዶክስ ተዋሕዶ እኔ አሁን ከዚህ ምንም ልዩነት የለኝም። ጥሩ ነው። እንደው ቅዱስ ዛሬ ቢሞት የት ነው የሚገባው? ገነት ወይስ? በነገራችን ላይ ይሄን ጥያቄ እንኳን ጠየቀኝ። በጣም ይሄ ሲሪየስ ኢሹ ነው ይሄ አሁን የጠየቀኝ። አሁን ቅዱስ አዲስ ታይም ቢሞት የት ነው የሚገባው? ምንም ጥያቄ የለው። መንግስተ ሰማያት ማለት
ምንም ይሄ የማያሻማ ቃል ነው። ምክንያቱም እኔ ፐርሰናሊ እኔ በልጁ በኢየሱስ ክርስቶስ ማለት ያመንኩ ነፃ የወጣው ገብቷል አይደለ? ኢየሱስ ክርስቶስ በመስቀል ላይ ባደረገው ስራ በመስቀል ላይ ስራ የተቤዠኝ ከኃጢአት ቀንበር ነፃ ያወጣኝ በእርሱ ደም የተዋዠው ዕለት ዕለት በኃጢአት እንኳን በወድቅ የኢየሱስ ክርስቶስ ደም ትኩስ ስለሆነ ዕለት ዕለት በኃጢአት ነፃለሁ። አንዴ ነው ድህነታችን ተፈጽሟል። ኦልሬዲ ድነናል። ግን አሁን አሚን ነው ያልከው ንግግር አሚን ነው የምቀበለው። ግን እንደው እንድንረዳ እና ለሰሚ ሰው ክሊር እንድናደርግ ቤተክርስቲያን እንዲህ ያለችበትን እስቲ አንድ መጽሐፍ ንገረን። ካልሆነ ከጴንጤ ወይ ደግሞ የሰማኸው ከተሐድሶ አገልግሎት ነው ማለት ነው። ይሄንን ቤተክርስቲያን እንዲህ ያለችበትን አንድ ማስረጃ ካለ እንዴ ቤተክርስቲያን ከመጽሐፍ ቅዱስ ውጪ ናች እንዴ? የራሷ የሆነ እንትን አላት እንዴ? ማለት እኔ የማውቀው ኦርቶዶክስ ተዋሕዶ ቤተክርስቲያን በመጽሐፍ ቅዱስ መርህ መሰረት ነው የምትሄደው አይደል? እስከማውቀው ነው ያልኩ ቅዱስ እንደው ይሄንን ያነበብክበት አንድ ቦታ ካለ ማለት ነው። የኔ እኮ ማስረጃ መጽሐፍ ቅዱስ እኮ ነው። ልክ ይሄንን አሁን መጽሐፍ ቅዱስን ጠቅሳ ቤተክርስቲያን እንዲህ ያስተማረችበት አንድ የቤተክርስቲያን ኦፊሻል መጽሐፍ ካለ ነው ያልኩ። ኦኬ እዚህ ጋር ቅር እንዳትሰኙብኝ፣ እኔ በመጽሐፍ ቅዱስ ካነበብኩት እውቀት ብዙ ጊዜ ቤተክርስቲያን ላይ ይህ ቃል ሊነገር ይችላል። ብዙ ጊዜ አሁን ያለውበት ስራም ወደዛ እንትን ላይ ይችላል። ብዙ ጊዜ ቤተክርስቲያን ላይ ከ4 ከ5 ዓመታት በፊት ነበር ቤተክርስቲያን። አሁን ብዙ ጊዜ ደርሶ መልስ ካልሆነ ውጪ ጉባኤ ብዙ ተከታታይ አላውቅም። አሁን ላይ ከመጽሐፍ ቅዱስ ላይ ነው ሁሌም እኔ አዋልደ መጽሐፍት ሌላ ነገሮችን አንብቤ ልምድም የለኝም። እኔ ስለ መጽሐፍ ቅዱስ የለህም ነው ባጭሩ፣ የለህም ማለት ነው ባጭሩ። እንዴት ህብረት ላይ እንደሌለ ማለት ከሌለ የለም ነው ነገር ላሰማ ሜሎሱን ባለበት ያምረኝና ሁላችሁም ባላችሁበት እኔ ጋር ያለው ውሰደኝ ልለው ፈልግና ደግሞ መግቢያን ሳላውቀራርፍ ቁጭ ልበል። ሁለት ነገር እኔ በግሌ ሳልዋሽ ብናገር ሁለት ነገር ይገርመኛል። አንደኛው ቆይተን ከምንበላሽ በጊዜ ብነድ፣ ሁለተኛው ደግሞ ሄደን ደግሞ መግቢያችን መቼ እናውቀዋለን። ይህ ሁልጊዜ ጥያቄ ነው። ብንሞት ሲኦል ይቆየናል፣ ስንቆይ ደግሞ እየተበላሸን ተቸገር እና በጣም ብቻ እግዚአብሔር ይማረን። እስቲ እግዚአብሔር ይማረን። ግን እኔን አባት ታውቃቸዋለህ በሚገባ። አሁን ያሉትን ሰምታቸዋል? በሚገባ ሰምቼዋለሁ። እንደ አንድ ኦርቶዶክስ አማኝ የምርም እውነት ለመናገር ትንሽ ደብሮኛል። ማለት እንግዲህ የበጎች እረኛ የክርስቶስን አብነት ሆነው እንግዲህ ጴጥሮስን እንዳለው ትወደኛለህ ሲል እንግዲህ በጎቼን ጠብቅ ነው። በጎች እንዳይሰነካከሉ ከመንገድ ሲወጡ እንዲመልስ ነው ለጴጥሮስ ክህነትንም ወይም ደግሞ አገልግሎቱን ክርስቶስን የመውደድ ምልክቱ ይሄ ነው። ትልቁ እሳቸው አባት ትልቅ አባት ናቸው። ትልቅ በአማኙም በማያምነውም ሁሉ ትልቅ ቦታ የሚሰጣቸው አባት ናቸው። ግን ይህንን በመናገራቸው ትንሽ ጎርብጦኛል። እኔ እንደ አንድ ከሳቸው ማንስ ጭንጋፍ ነኝ እኔ ማለት የእሳቸውን ያህል እንትን ላይኖረኝ ይችላል። ግን ትንሽ ይህን በማለታቸው ከአንድ ክርስቶስን አውቃለሁ ከሚል በክርስቶስ ደም ከተሸፈነ ልጅ ነኝ ዳግም ተወልጃለሁ ከሚል አባት ይሄ ባይሆን መልካም ነበር ብዬ አምናለሁ። ምክንያቱም እኔ በዚህ ሰዓት እንደዚህ ብሆን በማላውቀው ሀገር ሂጄ ይሄ አይባልም። ምክንያቱም አገራችን በሰማይ ነው እንዳለው ጳውሎስ። እንግዲህ እኛ በክርስቶስ ያመንን ቅዱስ አሁን እኮ ማለት እኔ አሁን ማለት እሳቸው አራት አይና ናቸው ማለት አንድ እኔ አሁን ኦርቶዶክሳዊ ነኝ ካልከኝ እስቲ መረዳትን ወርጄዋለሁ። ትክክል ነው፣ መረዳት ትክክል ነው። ግን ልስማማ የማልችለው ኦርቶዶክሳዊ ነኝ ማለት ነው ልስማማ የማልችለው። ምክንያቱም እኚህ የቤተ ክርስቲያን አራት አይና ናቸው ማለት ምን ማለት ነው? በጣም የተማሩና ቤተ ክርስቲያኒቷን ካንተ በላይ ጠንቅቀው የሚያውቁ ናቸው። አገኘኝ ሶ ቤተ ክርስቲያኒቷን ጠንቅቀው የሚያውቁ አባት ከሆኑ እኛ አባት እንኳን እኔ ቅድም የጠየቅኩን ጥያቄ ራሳቸው ሲመልሱ የት እንደምገባ አላቅም ነው ያሉት። ሶ የኔ አሁን ኮንሰርን ምንድነው? እሱ ይሄንን ትምህርት አንተ ከየት ነው ያገኘኸው? አራት አይና የተባሉ አባቶች
4 አይና የተባሉ አባቶች ቢናገሩ መጨረሻቸው እንዲህ ነው። ከፈለክ ሌላም መምህር አሁን ለምታውቀው ዲያቆን ሄኖክ የሚባል ተመሳሳይ ትምህርት ነው ይሄንን ሲያወራ የነበረው። ምንም ልዩነት የለውም። እሳቸው እንደ አባት ሲያወሩ ያሳዝናሉ፣ አገላለጣቸው ልብ ይነካል እንጂ ትምህርታቸው ግን ተመሳሳይ ነው። ሶ እኔ የኔ ጥያቄ ምንድነው እሱ ይሄንን ትምህርት ከየት ነው ያገኘኸው? that's my point። ቀላል መልስ ልስጥ ደግሞ ዳኒ፣ ቀላል መልስ። እኔ እሳቸው እንዲናቸው አልልም። ምክንያቱም ክርስቶስ ግልጽ የሆነ ነገር ተናግሯል ለጻፍትና ፈሪሳውያን። ማለት በዚህ ዘመን ጻፍትና ፈሪሳውያን የሉም ማለት አንችልም እኮ አሉ። ማለት በፕሮቴስታንቱም በኦርቶዶክሱ ጥያቄ ከየት ነው ያገኘኸው? ይሄን ትምህርት ከየት ነው ያገኘኸው ነው ጥያቄ። በጣም እኔ ከመጽሐፍ ቅዱስ እኮ አየህ፣ እሱን ነው ጥያቄ። ስለዚህ አሁን ቤተክርስቲያንን እኔ ጠየቁ፣ ቤተክርስቲያንስ ሳታስተምር ከመጽሐፍ ቅዱስ ካገኘ ይሄ ትምህርት የኦርቶዶክስ ትምህርት አይደለም እያልከኝ ነው ያለው አንተ ጋር ዳኒ። እኔ ይሄ አስተምህሮት እኔ አሁን ያለኝ መረዳት ባለኝ ልክ ማለት በብዙ እንትን ብያለሁ ሳይሆን ባለኝ ልክ ኦርቶዶክስ ተዋሕዶ ቤተክርስቲያን ይሄን ትምህርት ታስተምራለች ትሄድበታለች ብዬ ነው የምቀበለው። ምን አለ መሰለህ አንዳንዴ that's your belief ነው that's አሁን ማስረጃ አስጠኝ እንደሱ እንዳምነ። ምክንያቱም መቼስ አንተ ከአራት አይናው በላይ ስለ ቤተክርስቲያኒቷ ታውቃለህ ማለት እኛ ጳጳስ ለመሆን የሚሾሙ ማለት የሚጠበቁ አባት ናቸው። ጳጳስ ለሆነው ሊሾሙ የሚጠበቁ አባት ናቸው። ቤተክርስቲያኒቷ ውስጥ ያደጉ ከስር ጀምሮ አሁን ለደረሱበት ደረጃ ላይ በጣም እንትን ናቸውና እንዲህ እሳቸው እንኳን እርግጠኛ ባልሆኑበት የህይወት ምዕራፍ ላይ አንተ እርግጠኛ እንድትሆኑ ያደረገ ያንተ የትምህርት ምንጭ ከየት ነው ይሄ ጥያቄ። ምክንያቱም ኦርቶዶክስ እንደዚህ እንደማታስተምር ይሄው አባቶች እያየን ያለ ነው በህይወታቸው ማለት ነውና አንተ ከየት ነው ያገኘው ነው ጥያቄ። ዳንዬ እንዳልኩ ነው መጀመሪያ ላይ ቅድም ላይ መጀመሪያ ሲጀምር እኛ ቤተክርስቲያን ላይ እውነትም የእረኞች ብዙ አለመስራታቸው ብዙ ነገር ችግር አለ። እኔ የማልቀበለው ነገር ብዙ ጊዜ መጽሐፍ ቅዱስ የማንበብ ልምድ የለንም። እውነት ለመናገር እኛ አባት መጽሐፍ ቅዱስ አላነበቡም እያልከኝ ያለው እንደዛ እያልኩ አይደለም። እውነቱን ያውቁታል እኮ ወንድሜ፣ እውነቱን ሳያውቁት ሳይረዱት ቀርተው አይደለም። ግን ይሄንን እውነት ደግሞ ለህዝቡ አለመንገራቸው ይሄንን ማለታቸው በጣም በህዝቡ ዘንድ መንጋውን ይዘህ ወደ ገደል መግባቱ ጥሩ አይደለም። እኔ አሁን በዚህ ሰዓት ላይ እኔ ከኦርቶዶክስ ተዋሕዶ ቤተክርስቲያን በወጣ ወይም ፕሮቴስታንቱ ጋር ብሄድ እዚቹ ቤተክርስቲያን ውስጥ ሁኜ አልድንም ወይ መዳን አይቻልም ወይ? እኔ እዚች ቤተክርስቲያን ውስጥ ሁኜ የዳንኩ ሰው ነኝ። በክርስቶስ ኢየሱስ በደሙ የተሸፈንኩ መምጣቱን የምጠባበቅ ማራናታ የምል አግኝተኛል አይደለ? የዳንኩ የምሬ ነው የምነግርህ። በዚች ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ሁኜ ጥያቄዎች እንዳሉ ሆነው ብዙ ችግሮች እንዳሉ ሆነው ማዕበሉ እንዳለ ሆኖ ግን መጽናት ይቻላል። እንዴት? ወደ መጽሐፍ ቅዱስ ወደዚህ መመሪያ ፕሪንሲፕል ወይ የሚሉት በኦርቶዶክስ ውስጥ ያለ የኛ ሰው እንበለው በቃ አሪፍ ነው። ይህን እውነት መስክርና እዛ ቆይ፣ እነሱ እስከሚያስወጡ ድረስ እዛው ነው። እኔ አንድ እውነት ልንገራችሁ። እዚህ ጋር 449 ሰው አለ። አንድ ማልክደውን ሀቅ ልንገራችሁ። እሺ እኔ 40 ምንጭ ዩኒቨርሲቲ ነው ግራጁዌት ያደረኩትኝና አንድ የጎንደር ልጅ ጓደኛ አለኝ እና ብዙ ጊዜ ባይብል ነው የምናወራው ምናምንና አንዴ ቆይ ድምጽ ላሰማላችሁ። ከተወሰነ ጊዜ በኋላ ጀማችን ጓደኞቻችን ከዱን። ወንድምነት ይሰማል? አሁን ትሰማለህ? ወንድምነት ሰላም ልበላችሁ፣ ድምጽም ላሰማ እንዳይዘጋባችሁ። እሺ ሰላም ብያለሁ ወገኖች ሁላችሁንም። ሜላ ወንድምነት ስላየው በጣም ደስ ብሎኛል። ሁላችሁ ተባረኩ። ሼሩ ምን ያህል ቁጥር እንደሆነ አይታየኝም ለኔ፣ ታች ብጽፉልኝ ደስ ይለኛል። እዚህ ያላችሁ ወገኖች ግን ተባበሩን። ታቡ ወደ ግማሽ ሚሊዮን ወደ 1 ሚሊዮን ቢገባ ታብታብ ለማድረግ ብታረጉሽ 21 ሺህ ደርሷል ሼሩ። ዋው ናይስ ነው ማለት ነው። ኦኬ ታብ ብቻ አድርጉት አሁን ወገኖች፣ በቃ ጸጋ ይብዛላችሁ። እነሱ እያወሩ ቴንክ ዩ ወትየው ጸጋ። እሺ 21 ሺህ ከደረሰ በቂ ነው። ሼሩ በቂ ነው። ኮፒ ሊንኩ በቂ ነው። ታብ ብቻ አድርጉ። እነሱ ይቀጥሉ። ጸጋ ይብዛላችሁ። ቀጥሉ። ቴንክ ዩ። እሺ ወንድምነት ኦኬ ልቀጥል። እሺ ቀጥልና እና ሁለት ጓደኛዬ ነበርና ሁሌም ባይብል ነው የምናወራው። እሱም ኦርቶዶክስ ነበር፣ እኔም ኦርቶዶክስ ነበርና ከተወሰነ ጊዜ በኋላ
ኦልሬዲ ግራጁዌት ልናደርግ መጨረሻ አካባቢ እሱ ወደ ፕሮቴስታንት እምነት ሄደ እና አሁን እንኳን እዚሁ አዲስ አበባ ነው ያለሁትና ብዛት ጓደኞቼ ፕሮቴስታንት ናቸው የኔ ጓደኞች። ምክንያቱም አንዳንዴ እንዳልኩ ነው ኦርቶዶክስ ላይ ብዙ የመጽሐፍ ቅዱስ ያለ ማንበብ ብዙ እንዴት ነው የሆነ ሙግቶች አሉ። ክርስቶስ ላይ ትንሽ እንትን የማለት የመደንገጥ ባህሪዎች አሉብን። ይሄ ደግሞ እኔ ሁልጊዜ እዚህ ሁኜ አሁን ፐርሰናሊ ጓደኛ እንኳን የለኝም በዚህ ነገር አታክ እየተደረግኩኝ። ይሄ ማለት እኔ እናንተ ጠበቃ እንድትቆሙልኝ አይደለም፣ ግን እኔ እዚችው ቤተክርስቲያን ውስጥ ሆኜ ይህንን ፍጹም ሰው ፍጹም አምላክ ሆኖ በአጭር ቁመት በጠባብ ደረት የተወሰነውን ይህ ስግው ቃል ኢየሱስ ክርስቶስን ማምለክ ይህን ቃል በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። ያን በመጀመሪያ የነበረውን አምላክ በስጋ የተገለጠውን ኢየሱስ ክርስቶስን በኦርቶዶክስ ቤተክርስቲያን ውስጥ ሆኖ ማወቅ፣ በይበልጥ ደግሞ ማወቅ፣ በቅድስና መመላለስ እንዳለው መጽሐፍ ፍሬ ማፍራት ነው የመንፈስ ፍሬ። በዚህ በኦርቶዶክስ ቤተክርስቲያን ውስጥ ብዙ ጥያቄዎች አሉ እንዳልከው እንግዲህ ውስጡን ለቄስ እንዳሉ አባቶቻችን ራሳችንን በብዙ እንትን ማለት ይቻላል እና ጥሩ ነው። በቃ ጥሩ ነው። ዋናው መቀጠል ነው። በርታ። የገባህ ነገር አለ፣ ለገባህ እውነት ህይወትህን ስጠው። በርታ። ሰዎችን ተናጠቅ። እግዚአብሔር በረዳ ባገዛ አቅም በቃ ይሄው ነው ዋናው። ሰው እንዲድን ነው የምንፈልገው፣ እንዲጸድቅ አንድ ጥያቄ ብቻ ልጠይቅ እንዲወርስ ነው የምንፈልገውና ሜላይ እኔ ጨርሻለሁ። አንድ ጥያቄ ስለምልጃ ጥያቄ አለኝ ስትሰምቻለሁ። እኔ ግን ጥያቄ አለኝ ወንድምነት ለቅዱስ። ኧረ እሺ ከፈቀደልኝ ማለት ነው። ቅዱስ ቴንክ ዩ ተናገር እውነቱን። እሺ ሰምቻለሁ ስትናገር ቴንክ ዩ። ለመነጋገርም ስለገባ ሌሎችም እንግዶች ስላሉም ደግሞ ለእነሱ እንሰጣለን። በኢትዮጵያ ኦርቶዶክስ ታሪክሲያን እምነት ውስጥ ሆነህ በእግዚአብሔር ልጅ ላይ ባለኝ እምነት አምኜ ዳንኩኝ፣ ድነቴም የተረጋገጠ አሁን እንኳን ነፍሴ ከስጋዬ ብትለይ ወደ መንግስተ ሰማያት መግባቴን የማምን እስከ ሞት ድረስ የታመንኩ ሰው ነኝ ነው ብለህ የምትለው አይደል? ኦፍ ኮርስ። እሺ እግዚአብሔር ይስጥልን። ይህንንም እምነት ከልብህ ከሆነ እውነተኛው እምነት የሐዋርያቱ እምነት ይሄ ነው። እኛም የምናምነው እምነት ይሄ ነው። እሺ በኢትዮጵያ ኦርቶዶክስ ታሪክሲያን ውስጥ ሆነህ በነገረ ማርያም ትምህርት ቤተክርስቲያኒቱ የምታስተምረው አለ አይደል? በነገረ ማርያም ላይ ከሚነሳው ትምህርት አንዱ ከቅድስት ድንግል ማርያም ጋር ተገናኝቶ የሚሰጠው ትምህርት አለ አይደል? ነገረ ማርያም በተመለከተ በሱ ላይ ያለህ መረዳት እንዴት ነው? ለምሳሌ ለዘላለም ድህነትህ የማርያም ምልጃ፣ የማርያም ቤዛዊት መሆን፣ ይሄን ሁሉ በአንተ ዘንድ ያለ መረዳት እንዴት ነው? ታምነዋለህ? እጥር ምጥን ያለች መልስ እዚህ ጋር መስጠት እችላለሁ። እግዚአብሔር መንፈስ ቅዱስ በረዳኝ መጠን ማለት ነው። ምልጃ ሲባል በነገራችን ላይ ልመና ነው። ይህን ደግሞ ክርስቶስ ኢየሱስ ብቻ ነው ያደረገው በሰውና በእግዚአብሔር መካከለኛ ሆኖ፣ ወይም የሰውን ስጋ ነስቶ በድንግል ማርያም ያ ስግው ቃል የተባለ ኢየሱስ ክርስቶስ ብቻ ነው ምልጃን ያካሄደው የሰራው። እንግዲህ በቤተክርስቲያናችን የቅዱሳን ምልጃ ወይም ደግሞ አንተ ካነሳው ከነገረ ማርያም ልነሳ። አሁን ነገረ ማርያም ላይ፣ ታምረ ማርያም ላይ ገድላት፣ ድርሳናቶች አሉ። እነኚህ የሰው ስራ ውጤቶች ናቸው። ሰዎች በሆነ ክፍለ ዘመን የነበረውን ያሰፈሩ ከተለያዩ አገራት ከውጭም ከየትም እንትን ያሉ ናቸው እነዛ የሰፈሩ። አሁን ለምሳሌ ታምረ ማርያም ላይ የሚባሉ አውሮፓ፣ ፍራንስ፣ ጀርመኒ ሰምቲንግ ሀገሮች ላይ የነበሩ ታምር የተሰሩ ተብለው ነው እዛ መጽሐፍ ላይ የሰፈሩት። እነዚህ መጽሐፍቶች ለድህነት ይጠቅማሉ ብዬ አላምንም። ማለት ምናልባት እንማርባቸው ዘንድ አብነት የሆኑን ዘንድ ተብለው የተዘጋጁ ያህል ነው አንደርስታንድ ማድረጋቸው። ከክርስቶስ በመስቀል ላይ ከሰራው ስራ ኢየሱስ ክርስቶስ ከተቤዥን ከኃጢአት ቀንበር ነፃ ካወጣ ኢየሱስ ከሰራው ስራ ጋር ፍጹም አይገናኙም። የኢየሱስ ክርስቶስ ምልጃ ከሰው ወይም ደግሞ ከተፈጣሪ ጋር ኮምፔር የሚደረግ ነገር አለ። የኢየሱስ ክርስቶስ ምልጃ ፍጹም የተለየ ነው። ኢየሱስ ክርስቶስ ምልጃው ከራሱ ጋር ከአባቱ ጋር ከባሪዎቱ ከመንፈስ ቅዱስ ጋር ያስታረቀን ይህ ምስጢር ከፍጡር ጋር ኮምፔር ሊደረግ አይገባም። ይሄ በቃ ዓለም ሁሉ ሊያውቀው የሚገባ ነገር ነው። የኢየሱስ ክርስቶስ ምልጃ በጣም መጠንቀቅ መቻል አለብን። እዚህ ጋር ኢየሱስ ክርስቶስን ማወቅ መቻል አለብን።
ሚስጥራቱን በስጋ መገለጡን ሚስጥረ ስላሴን ማወቅ ሚስጥረ ስላሴን በብዙ ማወቅ አይቻልም። እንግዲህ እግዚአብሔር መንፈስ ቅዱስ በረዳ መጠን ነው ልናቀው የምንችለው። እንግዲህ አካላዊ ቃል ኢየሱስ ክርስቶስ ከአብ ወጥቶ የመጣው ያ ቃል ነው። እንግዲህ ስጋን ነስቶ በመንፈስ ቅዱስ ተጸንሶ እንግዲህ በሰውና በእግዚአብሔር ሆኖ ስጋን ነስቶ ያማለደን የምልጃን ስራ የሰራ የእርቅን ስራ ያስታረቀን ኢየሱስ ክርስቶስ ነው። ይሄን ልንክደው እንግዲህ የቅዱሳን ምልጃ አለ። እኔ ብዙ ጊዜ ጥያቄ የሚፈጥርብኝ ነገር አለ። እዚህ ጋር ኦርቶዶክሶችም እንደ ፕሮቴስታንቱም ሊመለስልኝ የሚገባ ነገር ብዬ የማምነው ነገር አለ በራሴ። እንግዲህ አስፈላጊ ከሆነ ለእናንተም ልነግራችሁ ገደዳለሁ። እንግዲህ ምልጃ ካልን ስለዚህ ታዲያ ቅድስት ድንግል ማርያም ለአንተ አሁን አማላጅ ነች ወይስ አይደለችም? ከምን አንጻር? እንግዲህ ከምንም አንጻር አማላጅ ብለህ ነው የምትጠራት ወይስ አማላጅ አይደለችም ብለህ ነው የምትጠራት? እኔ አንድ የማምንበት ነገር አለ። እኔ አሁን ላይ በዚህ ሰዓት ላይ የሰው ልጅ ምልጃ ያስፈልገዋል ብዬ አላምንም። ስለ አንተ ነው የጠየኩህ። እንደ አንድ ኦርቶዶክስ አማኝ የኦርቶዶክስ አማኞች ማናቸውንም ብጠይቅ አሁን ማራናታ ከታች አለ፣ ኦርቶዶክሳዊ ነው። አይ ቲንክ ሜሎና ኬት ቤተ እምነት እንደሆነ አላውኩም ገና። እንግዲህ እስኪ ግን አሁን ማራናታ ከታች አለ፣ ኦርቶዶክሳዊ ነው። ብጠይቀው ምንም ላስብበት ቆይ እስኪ ምናምን ነገር እንኳን ብሎ አይልም። ያው ከታችም እያሉ ነው፣ በኮሜንት እየጻፉ ነው። አዎ አማላጅ ናት እያሉ ነው። ለአዲስ ለኦርቶዶክሳዊ ወንድም ለአዲስ ቅድስት ድንግል ማርያም ለአንተ አሁን አማላጅ ነች ወይስ አይደለችም? አሁን ይሄ በነገራችን ላይ ይሄ ስልህ ማውራት ያለብኝ ነገር አለ። ተናገር እውነቱን። አሁን የድንግል ማርያም ምልጃ ምንድነው ፐርፐዙ ነው? እዚህ ጋር ማወቅ ያለብን ነገር እኮ መጀመሪያ የክርስቶስ ምልጃ ማወቅ መቻል አለብን። የድንግል ማርያም ምልጃ ምንድን? የሰው ልጅ በዚህ ሰዓት ላይ የሚያስፈልገው ምልጃ ምንድን ነው? ለዳነ ሰው ምልጃ ምንድን ነው የሚያስፈልገው? አሁን እዚህ ጋር ፖይንቱ ይሄ ነው። ኢየሱስ ክርስቶስ ስለ ሰው ልጆች ሁሉ ኃጢአት ማልደዋል ብለን ካመንን ስለዚህ ምልጃ የኢትዮጵያ ኦርቶዶክስ ቤተክርስቲያን እንዳንተ አይነቱ ወገኖች የማርያምን ምልጃ ያስፈልጋቸው ለምንድን ነው? አምነው ስላልዳኑ ነው ለመዳን ብለው ነው ወይስ አምነው ከዳኑ ለምንድን የማርያምን ምልጃ ያስፈልጋል ብላ ቤተክርስቲያኒቱ አፏን ሞልታ በየመድረኮቿ በየትኛውም ቦታ ላይ የምታስተምረው? አሁን እኔ እንድታደርግልኝ የምፈልገው አዎ ማርያም አማላጄ ናት ወይም አይደለችም ብለህ እንድትል ነው ፈልገው መጀመሪያ ማለት ነው። እኔ አንድ ሁለት ልንገርህ፣ 70 80 90% ኦርቶዶክስ አማኞች የቅዱሳንንም ሆነ የድንግል ማርያም ምልጃ አናውቀውም። ይሄን አምነን እንቀበል። ምልጃ አሁን እንኳን የሱን ቀርቶ የክርስቶስ ምልጃ ምንነቱን አናውቅም ብዙሃኖቻችን። እኔ አሁን ይሄ ነው ልልህ አልችልም። ማለት በዚህ ሰዓት ላይ መጽሐፍ ቅዱሱ የሚናገረው ሌላ ነው። ስለ ማርያም ምልጃ ስለ ቅዱሳን ምልጃ ዲቴል የተነገረ ነገር የለም። እኔ አሁን አይገስ እንደዚህ በል ብትለኝ ማለቱ ለኔ ቀላል ነው፣ ግን ከእውነቱ ፈቀቅ አልልም። እኔ በገባኝ ልክ ነው ይሄ ነው ልነግርህ የምችለው። አንዳንዴ ጥያቄ ፈጥሮብህ እኮ ዝም ብለህ ዝምታን እንትን ብለህ ቁጭ የምትለው ነገር አለ እኮ አንዳንዴ ለኔ አሁን በድፍረት። ስለዚህ ማርያም አማላጄ ናት ብለህ ብትል መረጃ አቅርብ ብለን ስለምንልህ ያንን መረጃ ደግሞ ለማቅረብ አልደረስኩበትም። አለመድረስ አይደለም። መጽሐፍ ቅዱስ አንብበሃል አይደል? አንተ አንብበሃል አይደል? ወይ ያነበብክ ነው? መጽሐፍ ቅዱሱን ሳነበው ስለ ቅዱሳን ምልጃና ስለ እመቤታችን ምልጃ ዲቴል የሚያብራራልኝ ነገር እስካሁን አላገኘውም። ስለዚህ ማርያም አማላጅ ነች ወይስ አማላጅ አይደለችም ታዲያ በመጽሐፍ ቅዱሱ መሰረት? እንግዲህ እኮ አሁንም ይሄ ነው ጥያቄው እኮ ስላላገኘሁት ይሄ ነው ልልህ አልችልም። አሁን እኔንም ልትረዳኝ ይገባል። ሁሉንም ኦርቶዶክስ አማኝ እዚህ ውስጥ አስገብተህ ብትጠይቀው የክርስቶስን ምልጃ ብትጠይቀው ሊነግርህ ይችላል። እሺ አንዴ ቅዱስ ተከተራለህ። እሺ ሌላ ኦርቶዶክሳዊ የሆነ በቃ ፒውር በማርያም አማላጅነት አላፍርም ብሎ አማላጅነቷን በአደባባይ መሰክራለሁ ብሎ የሚል የማያፍር ኦርቶዶክሳዊ ይግባና እስኪ አንድ ጥያቄ ልጠይቀው። ማራናታ ቆይ ቅዱስ እሺ፣ ማራናታ ኬት ቤተ እምነት ነው? ከኦርቶዶክስ ተዋሕዶ ቤተክርስቲያን። አይ ከታች እማቅህ ማራናታ ኦርቶዶክሳዊ መሆንህን ነበረ እና ድንገት ሌላ ሰው ከሆነ ብዬ ነው። እሺ ማራናታ፣ ይህን ጥያቄ ለአንተ ልጠይቅህ። እንደ ኦርቶዶክስ እምነት ተከታይነትህ የጌታ እናት ማርያም ለአንተ አማላጅ ነች አይደለችም? ቤተክርስቲያንን በምታስተምረው በትክክል አማላጅ ናት። እሷን ተውና እኔ ራሱ ማማለድ እችላለሁ። እሷን ተውና እኔ ራሴም ማለት ነው። ተጨመረ ደግሞ ሰው ራሱ ለሰው መለመን ይችላል።
ምልጃ ማለት መለመት ስለሆነ ምልጃ ለክርስቶስ ኢየሱስ ነው የማይሆነው እንጂ ለሰው ምልጃ ለምን ነው የማይሆነው? እናታችን ቅድስት ድንግል ማርያም አማላጅ ናት፣ ዛሬም ነገም አማላጅ ናት። ይሄ የምንክደው ነገር አይደለም። ቅዱስ አትሳሳት። እሺ ቴንክ ከአባቶች ተማር ጀምራ ማራናታ እንደዚህ መለሰ። ቅዱስ አሁን አንተ አይደለችምም ብለህ አላልክም። ነች ብለህ ካልክ መረጃ እንደምንጠይቅ ስለቸገረህ እንትን አልክ። ማራናታ ደግሞ ያው ማርያም አማላጅ ነች አለ። ምን ትለዋለህ? እሺ እንግዲህ በፖላይት በሆነ መንገድ ማራናታ ጠይቀው ማራናታና አንተ አውሩ ትልሽ እስቲ በማርያም ጉዳይ ላይ ቤተክርስቲያናችሁ ምን እንደምታስተምር ማራናታ ማውራት ትችላለህ ከቅዱስ ጋር። እሺ ወንድሜ እዚህ ጋር ያለምንም መጋጨት ያለምንም መጣላት ያለምንም መቃረን፣ ምክንያቱም በክርስቶስ ፍቅር ነው የሚያምርብን። እንግዲህ እዚህ ጋር ልጠይቀው የሚችለው በህይወተ ስጋ ያለ ሰው ነው ሊማልድ የሚችለው ማለት አሁን በቁም ያለ ሰው አሁን እንኳን ድንግል ማርያም ሰውም ይማልዳል ብለናል። ይሄ ማለት በህይወተ ስጋ ያለ ሰው ምናልባት ሊለምን ይችላል እኮ። እንግዲህ ጳውሎስም ተናግሯል መሰለኝ ከአንድ ቤተክርስቲያን ወደ አንዱ ሲሄድ በመንፈስ ከእናንተ ጋር ነኝ ሲል በህይወት እያለ ነው አይደል ያን ነገር የነገራቸው እያስተማር እያለ ነው ይመስለኛልና መጽሐፍ ቅዱስ ላይ እንደዛም ይላልና ሰው በህይወት እያለ ነው እንጂ ሊማልድ ሊለምን የሚችለው ከሄደ በኋላ ወይም ነፍሱ ከስጋው ከተለየች በኋላ እንዴት ነው ያን ምልጃ ሊያካሂድ የሚችለው? ማራናታዬ ቅዱስ አሁን እዚህ ቦታ ማውራት ተገቢ አልነበረም፣ ግን እሺ ስለጠየቀኝ እንጠይቀ። ሰው በህይወት ማርያም በህይወት የነበረችው ጊዜ አማላጅ ነበረች። ይሄን ታምናለህ? መጽሐፍ ቅዱስ አይልም በህይወት ያለች ድንግል ማርያም ትማልድ ነበረ። እሺ ቅዱሳኖች አንተ ለአንተ አማላጅ ኢየሱስ ብቻ ነው ወይስ ሌላ ቅዱሳኖች አሉ? ኢየሱስ ክርስቶስ ማልዶናል ብዬ ነው ማምነው። ኢየሱስ ክርስቶስ ማልዶናል። ከኢየሱስ ክርስቶስ ውጪ አማላጅ የለም ብለህ ነው የምታምነው አንተ? እኔ የራሴ መረዳት የደረስኩበት እንግዲህ ከዚህ በኋላ ደርሼ ከዚህ በኋላ ገብቶኝ እንግዲህ በዛ ለመላለስ የምችለው አሁን በዚህ ሰዓት ላይ ማምነው እኔ የሰው ልጆች ሁሉ ምልጃ በክርስቶስ ኢየሱስ በመስቀል ስራ ልመናም ምልጃም ተጨርሶልናል፣ አልቆልናል። ኦልሬዲ የዳን ሰዎች ነን። የዳነ ሰው ደግሞ የሚያደርገው ነገር አለ። ምን ፍሬ ማፍራት አለበት እንደሚል መጽሐፍ እኔ እውነተኛ ወይን ግንድ ነኝ፣ እናንተ ደግሞ ቅርንጫፎች ናችሁ። በግንዱ ላይ ያለ ቅርንጫፍ ደግሞ ፍሬ ሊያፈራ ይገባዋል ይላል። ያ ቅርንጫፍ ፍሬ የምናፈራው ምንድን ነው? ከመንፈስ ቅዱስ የሆነ ፍሬ ነው። ከመንፈስ ቅዱስ የሆነ ፍሬ ነው እኛ ቅርንጫፍ የምናፈራው። ይሄ መልካም ነገር ማድረግ ነው፣ የዳነ ሰው የሚያደርገው ፍሬ ነው። ስለዚህ ምልጃ ስትል አሁን እዚህ ጋር የሰው ልጅ አሁን ምልጃ ልመና ሊያስፈልገው የሚችለው በምን አይነት መንገድ ነው? ምንድን ነው የሚለምንልን? የዳን ሰዎች አይደለንም ወይ ብልህ ምን አይነት መልስ መልስልኛለህ ውዱ ወንድሜ? እኛ በክርስቶስ ኢየሱስ አምነን የዳነ ልጆችን የኢየሱስ ክርስቶስ ልጆች ነን። ግን ድነታችን መጠፋት ይችላል፣ ድነታችን ሊያጣ እንችላለን። ይሄ ማለት ጸንተን ቅርንጫፍ ሆነን በቅርንጫፉ እንደዛ ካልቀጠልን መቆረጥ እንችላለን። ለምሳሌ ዮሐንስ ወንጌል ምዕራፍ 15 ቁጥር 1 ጀምሮ ብታነበው ይሄንን ቃል ያስረዳል። ስለዚህ እኛ ክርስቲያኖች የኢየሱስ ክርስቶስ ግንድ ነው፣ እኛ ደግሞ ቅርንጫፍ ነን። ቅርንጫፍ ሆነን ፍሬ ካላፈራን መልካም ስራ ከሌለን እንቆረጣለን። ድካማችን ውስጥ ወደ ጌታችን ወደ ኢየሱስ ክርስቶስ ለመና ያስፈልገናል፣ ጸሎት ያስፈልገናል። ስለዚህ አንተ ነህ ቀጥታ ወደ እሱ የምትቀርበው እኮ የኢየሱስ ክርስቶስ ደም ዛሬም ትኩስ ነው የሚለው እኮ ለዛ እኮ ነው ወንድሜ። አንተ እኮ በኃጢአት ስትወድቅ ይኸው እንግዲህ ቅርንጫፍ ነህ አይደል? ፍሬ ታፈራለህ አይደል? በኃጢአት በበደል ስትወድቅ እኮ ኢየሱስ ክርስቶስ ደም ትኩስ ስለሆነ ዕለት ዕለት በኃጢአት በንስሐ ትመላለሳለህ። ደሙ ትኩስ ስለሆነ አንተ ነህ ወደዛ ደም የምትቀርበው እንጂ ሌላም አማላጅ ወደ ኢየሱስ ክርስቶስ ደም ሊያቀርበን የሚችለው ፐርሰን ማን ነው ብዬ ነው የምጠይቀው። እኔ ደግሞ ወደ ደሙ አይደለም። እኔ አሁን በጸሎታቸው በለመናቸው እኛ ወደ ኢየሱስ ክርስቶስ እንቀርባለን ነው እናሳባው። ጸሎትና በቅዱሳን ልመና ለምሳሌ የኢዮብ መጽሐፍ ምዕራፍ 47 ቁጥር 7 ስታውጣ መጽሐፍ ቅዱስ ካለክ ለጊዜው እንትን አላልኩም። በቃል ከያዝኩት ትንሽ በለኝና በዛ ላይ ማብራሪያ መስጠት እንችላለን፣ ጊዜም ለመቆጠብ ለነሱ። በቃል ልሳሳታለሁ። ዳን ያለ ካንተ መጽሐፍ ቅዱስ እጅ ምንድን ነው የሚለው?
ቆይ እስቲ ቃሉን አንብቦ ዳኒ ሲጀምር 47 ምዕራፍ የለውም። ያው ተሳስተል ነው 42 ምዕራፍ ነው ያለው 47 አይደለም። 42 ትክክል 42 ቁጥር ትክክል። ባሪያ ኢዮብ ስለእናንተ ይለምንላችሁ ብሎ ያላቸውን ቃል ነው የፈለከው ማራ ነው። አዎ እዛ ላይ ያለ ነው ከሞተ በኋላ ነው። ቆይ አንተ እኮ አሁን ከና ሰው አንዴ ከዳነ ለምን አያስፈልግም ለሰው ምልጃ አያስፈልግም እያልክ አይደለ? ቅዱስ ማን ነው የሚለምንልን? እሺ ወንድሜ ግን እንደ ሐሳብክ እንደዛ ነው አይደለ? እንረዳ መጀመሪያ አንተ መጀመሪያ እኮ አንድ ሰው ሐሳብክ ልረዳ መጀመሪያ ለዳነ ሰው ለዳነ ሰው አማላጅ አያስፈልግም እያልክ ነው አይደለ? የኢየሱስ ክርስቶስ ደም ከንቱ ለምን እናደርገዋለን? እሺ ደም ሐሳብክ እንደዛ ነው አይደለ? ቅዱስ ሐሳብክ እንደዛ ነው አይደለ? አንተና እኔ በአማላጅ በምን ልንጣላ አይገባንም። መጀመሪያ ላይ በኢየሱስ ክርስቶስ የመስቀል ስራና በደሙ እንግባባ። ከዛ በኋላ ወደ ቅዱሳን እኮ መሄድ እንችላለን። እሱ ላይ አይደል? እሱ ላይ እኮ አንተም ታምናለህ፣ እኔም እኮ አምናለሁ። እኔ እኮ አሁን ከኤርሚያስ እኔ እኮ በኃጢአታችን በበደል ስንወድቅ ቅዱሳን ወደ ክርስቶስ አማልደው ከኃጢአታችን ያነጹናል ነው። ወደ ክርስቶስ ያቀርቡናል፣ እነሱ ወደ ክርስቶስ ያቀርቡናል፣ እኛ ደግሞ ከክርስቶስ ምሕረት እናገኛለን ነው ሐሳቡ። ኦኬ እንደዛ አይደለም የሚለው መጽሐፍ ቅዱስ። ስለዚህ እንደዚህ ነው የምትሉት ማለት ነው። ማራናታ ያለው አሁን ማራናታ የኦርቶዶክስ እምነት ተከታይ ነው። ቅዱስ የኦርቶዶክስ እምነት ተከታይ ነህ። በወደቀ ዓለም ውስጥ ስለምኖሩ በኃጢአት በተለያየ ድካም በምንገኝበት ሰዓት ላይ የጌታችን እናት ማርያምን ጥያቄ አድርጌ ጠየኳችሁ ማለት ነው። ወይ ሌሎችም ቅዱሳን የሞቱ ቅዱሳን በአጸደ ነፍስ ያሉ ስለኛ በሰለሰራኑ በደልና ኃጢአት ጸሎትና ልመና አድርገው ምሕረትን ያስገኙልናል ነው አይደል? ማራናታ እያልክ ያለው። አዎ ክርስቶስ ይለምኑናል ይጸልዩናል ነው ወደ ክርስቶስ ማለት ነው። ማርያም አሁን በዚህን ሰዓት በዚህን ጊዜ ወደፊትም ከዚህ በኋላ ከዚህ በፊትም አሁንም ወደፊትም አሁን በዚህ ሰዓት ለአንተ ጸሎትና ልመና ታደርግልኛለች ነው እያልክ ያለው። አዎ ትለምነኛለች። አዎ ትክክል ነው። ቅዱስ ደግሞ አሁን የጌታ እናት ማርያም ከዚህ በፊትም ለአንተ አሁንም እና ወደፊትም ደግሞ በኃጢአት በምደክም ሰዓት ላይ ጸሎትና ልመና አድርጋ ከእግዚአብሔር ጋር ታስታርቀኛለች ብለህ ታምናለህ? ቅዱስ የጌታ እናት ማርያም ከዚህ በፊት በኃጢአት በደከምክበት ማርያም ለምና አሁንም ደግሞ በአሁን ባለህበትም ብትወድቅ ለምና ወደፊትም ብትወድቅ ለምና ታማልደኛለች ታስታርቀኛለች ብለህ ታምናለህ? እንግዲህ እኔ እስከ መጽሐፍ ቅዱስ እስከደረስኩበት ድረስ መጽሐፍ ቅዱስ ላይ እንደዛ የሚል ነገር የለም፣ አላገኘውም። ስለዚህ ትለምንልኛለች ብለህ ታምናለህ ወይስ አታምንም? ገና ይሄ የምጠይቀው ጥያቄ ነው። እኔ የራሱ ጥያቄ ነው። ባይ ዘ ዌይ ምሕረት እዚህ ጋር ማራናታ በጣም የሚመልሰው ደስ ይለኛል። አንተ መልስ። ማራናታማ ብላክ ኤንድ ዋይት እኮ መለሰልን። ማራናታ ብላክ ኤንድ ዋይት ምን አለ? ከዚህ በፊትም ለወደኩት ማርያም ለምናልኛለች እያለ ነው። አሁንም በወድቅ ማርያም ትለምንልኛለች፣ ትጸልይልኛለች። ለወደፊትም በወድቅ ማርያም ልመናና ጸሎት አድርጋ ታማልደኛለች እያለ ነው። የእሱ በጣም እንዴት በምን መረጃ አቅርብ ብለን በኋላ እንለዋለን። እሱ ማለት ነው በዚህ ተናገረው። አንተ ግን ከዚህ በፊት ለወደከው ማርያም ማልዳልሃለች፣ በኃጢአት ለወደከው ዛሬስ በኃጢአት ወድቅ ማልድልሃለች፣ ጸሎት ልመና ታደርግልሃለች በሰማያት። ወደፊትስ እንደዚህ ታደርግልኛለች ብለህ ታምናለህ? ቅዱስ ልክ ማራናታ እንደመልሰው መልስልኝ። እኔ እንደዛ ለምኜ አላውቅም። መለመንስ አላስብክም ለወደፊት? እንግዲህ አንዳንዴ ስታነብ የሆነ ነገር ላይ ከህብረት ጋር አትሄድም። ወደፊትስ አትለምናትም ማርያምን በኃጢአት በምትወድቅበት ሰዓት ላይ? የኢየሱስ ክርስቶስን ደም ከንቱ ለምን አደርገዋለሁ? ይሄ እኮ ተናገሩነቱ ምንም ነገር የለውም እኮ። መለስክልኝ። ቆንጆ በጨዋ ቋንቋ ቆንጆ አድርገን የመለስክልኝ፣ በጣም ደስ በሚል ቋንቋ። ምን እያለ ነው ወንድማችን ቅዱስ? ድንግል ማርያም ስለ ሰው ልጆች ኃጢአት እዚህ ጋር እኔም ለማራናታም መልስ እንዲሆነው ነው። እሰጣለሁ። ከዛ ወንድምነት ዳንዬ ቤቱን ይመራዋል። በጨዋ ቋንቋ ደስ በሚል ቋንቋ ምን አለን ቅዱስ? በደንብ ተረድቼዋለሁ። እኔ በኃጢአትና በበደል በወድቅ ብደክም ብገኝ በእንደዚህ አይነት ነገር ውስጥ ብገኝ
ማርያምን ሂጄ ለምኝልኝ ብያላትም ይሄንን ብዬ ብህል የክርስቶስ እንደማራከስ ነው ብሎ አለ። ናይስ ወንደርፉል የሆነ መልስ ነው የመለስከው። ስለዚህ ኦርቶዶክሳዊ ወንድም ነው ቅዱስ ምን አለ? በኃጢአት በወድቅ የክርስቶስ ደም እያለልኝ የፈሰሰ የክርስቶስ ደም እያለልኝ እኔ ምን ይሁንልኝ ብዬ ነው ሄጄ ማርያምን ለምኝልኝ ብዬ ምላት እያለ ነው። አለልኝ አይደለው የክርስቶስ ደም እያለ ነው። ስለዚህ አንተ በጨዋ ቋንቋ በቃ በግልጽ እንደው ቃሉን ቀጥታ ትበለው እንጂ በማርያም ምልጃ አታምንም ማለት ነው። ማራናታ ደግሞ ያምናል አይደል? እንደዛ አይደል? ወንድምነት የተረዳው ከሁለቱ የጠየኳቸው ጥያቄ መልስ ዳንዬ? እሱን ነው የተረዳሁት ወንድምነት። በቃ ስለዚህ ወንድምነት ቤቱ ምራዊ እኔ ጨርሻለሁ። ጥያቄን አስቻለሁ። አንተ እንደፈለክ ጠይቃቸው፣ ከፈለክ ይቀጥሉ። ተናገር እውነቱን። አንዴ እዚህ ጋር ሳይወጣ አንዲት ፖይንት ብቻ ልጠይቀው። እሺ ኦርቶዶክስ ተዋህዶ አማኝ ድኗል አልዳንም ብለህ ነው ያንተ እይታና ያንተ የምታምነው? ኦርቶዶክስ ተዋህዶ አማኙ እንዳለ ሁሉም የምታየው የዳነ ሰው ነው ያልዳነ ሰው ነው እንዳለ ድኗል ነው አልዳንም ብለህ ነው የራስ ድምዳሜ ላይ የደረስከው በአንተ እይታ አሁን ላይ ባለህ መረዳት? የዳኑ ጥቂቶች አሉ። ቅሬታ ትውልድ እግዚአብሔር ስላለው በዛው በኦርቶዶክስ ቤተክርስቲያን ውስጥ ሆነው በእግዚአብሔር ልጅ ላይ ባላቸው እምነት የዳኑ ነጣላቸውን ያላወለቁ ማህተማቸውን ያልፈቱ ግን በልባቸው ንጉሱን ክርስቶስን ያነገሱ በሱ የቤዛነት ስራ የታመኑ በእውነተኛ የመጽሐፍ ቅዱስ አስተምሮት የሚያምኑ ቅሬታ ትውልድ እግዚአብሔር አለው። ሙሉ በሙሉ አልዳኑም ብዬ አልልም፣ ግን ስለዚህ ዳኑ አሉ ማለት ነው። በቃ ስለዚህ አልዳኑም ብለን ልንደፍር ልንናገር አንችልም ማለት ነው። ወይት እንዴ ለምን እኔ ጠቅላላ ብዬ አላልኩም እኮ። አየህ ቅሬታ የሆነ ትውልድ አለው አልኩ እኮ። ቅሬታ የሆነ ትውልድ አለው። ያ ቅሬታ የሆነው ትውልድ ኤርሚያስ በጥናት የደረስኩበት አይደለም፣ ሌሎችም በጥናት የደረሱበት አይደለም። በዚህ ጉዳይ ላይ ያጠና ሰው ስለሌለ ማለት ነው። ያጠና ሰው ካለ ባውቀው ደስ ይለኛል። ግን በግምት የቤተክርስቲያኒቱ አገልጋይ እንደመሆን መጠን ድሮም እዛ በነበርኩበት ሰዓት ላይ ከወጣሁም በኋላ ቅሬታ የሆነ ትውልድ አለው እግዚአብሔር። የዳኑ በክርስቶስ ኢየሱስ አምነው የዳኑ እዛው የተቀመጡ ሰዎች አሉ፣ አምነው የዳኑ ማለት ነው። ኢቨን አንዳንዱ ስርዓት እንኳን ራሱ እዛው እንኳን ተቀምጠው የማይቀበሉ ማለት ነው። እዛው ተቀምጠው የማያደርጉ ማለት ነው። ለስዕል የማይሰግዱ ግን የዳኑ ማለት ነው። እዛው ኦርቶዶክስ ቤተክርስቲያን ውስጥ አሉ። ኦኬ እንደነኛ ሰዎች ስላሉ ጥንቃቄ አድርጌ ሙሉ በሙሉ አልዳኑም ብዬ አልልም። እንደነኛ አይነትም ሰዎች ስላሉ ማለት ነው። በጥናት ባይደገፍም ግን እንዳንድ ትናንትና የቤተክርስቲያኒቱ አገልጋይ እንደነበረ አሁን እንኳን ተተብቶጣም ጴንጤ ብትሆንም ባለህ መረዳት መሰረት ምን ትላለህ ብለህ ካልከኝ የኦርቶዶክስ ተዋህዶ ቤተክርስቲያን ህዝብ 90% አልዳንም። 10 በመቶ ለነዛ ቅሬታዎች ትቼ ማለት ነው። ቅሬታ ስላለ ለነዛ ቅሬታዎች ትቼ እንጂ 90% አልዳኑ። አልዳኑ ምንም አይከብድም ማለት ከከበደ ስጠይቀኝ እኔ በመረጃ በተደገፈ መረጃ እነግርሃለሁ። የራሳቸውን ድምፅ እያሰማው መጽሐፍቶቻቸውን እያነበብን ማለት ነው። አንተ የደረስክበት መረዳት ምናልባት እንግዲህ የሰው ልጅ የማይንድ ሴቱ ውስን ነው አይደለ ኤርሚዬ? ብዙዎቻችን የምርም እንግዲህ አሁን አንተ ፕሮቴስታንቱ ሙሉ ድኗል በአንተ እይታ? ጴንጤ ወይም ደግሞ ፕሮቴስታንት የምንለው በተለምዶ ሙሉ ድኗል ወይ በአንተ እይታ? እንግዲህ ድነናል ብለው ነው እነሱ የሚያምኑት። እንግዲህ ኦርቶዶክሱን 90% አልዳኑም ካል ፕሮቴስታንቱ ዓለምስ እንዴት ነው አንተ በአንተ እይታ? ችን ብቻ እስቲ ጥሩ። የኦርቶዶክሱ ተመለሰልህ? ግን ወደኛ ወደ ወንጌላውያኑ ከመምጣት በፊት ተመለሰልህ? ያ የመለስኩልህ አጥጋቢ መሳለ ይሄ ያንተ የደረስክበት መረዳት ስለሆነ እቀበልሃለሁ። አንተ የደረስክበት መረዳት ስለሆነ ያ ቴንክ ዩ። በእኛም በወንጌላውያን አማኞች ውስጥ ሙሉ በሙሉ 100% በሙሉ ቸርች የመጣ ሰው ሁሉ ድኗል ብዬ እኔ አላምንም። እኔም ብቻ አይደለም ሁላችንም አናምንም። ቆይ ልብ በል አናምንም። ለምን ቸርች የመጣ ሁሉ የገባ ሁሉ እኛ ጋር መጥቶ የተቀላቀለ ሁሉ ድኗል ብዬ አይደለም። ድኗል የዳኑ ሰዎች የሚያሳዩት የህይወት ለውጥ አለ፣ የሚኖሩት የህይወት ስርዓት አለ፣ የሚመላለሱበት ማለት ነው። እና ያ ሁሉ ጭምር ይታያል ማለት ነው። ኦኬ የሚኖሩበት የህይወት ስርዓት የዳነ ሰው የሚያሳየው የህይወት ለውጥ አለ። የህይወት ለውጥ ማለት የህይወት ምልልስ አለ። እና እሱን ሁሉ ጭምር የእምነታቸውን ፍሬ እያየን በእግዚአብሔር ልጅ ላይ ባላቸው እምነት ወደኋላ ወደፊት ሳይሉ ወጣ ገባ ሳይሉ ጸንተው በእግዚአብሔር ልጅ ላይ ያላቸውን እምነት ጠብቀው የሚኖሩ
በወንጌላውያን አማኞች ውስጥ ደግሞ እኔ አሁንም በራሴ ግምት ስገምትልህ 90% በወንጌላውያን አማኞች ውስጥ የዳነ ነው። 10% ግን ያልዳነ በጣም የተሰገሰገ በጣም ብዙ አለ። እኛው ጋር ማለት ነው። እኛው ጋር እንግዲህ እኔ የወንጌል ሰባኪ ስለሆንኩኝ ፕሮቴስታንት ነኝ። እኛው ጋር ቸርች የመጣ ሁሉ በሙሉ ድኗል ብዬ አይደለም። 10% ሊሆን የሚችለው ያልዳነ በጣም ብዙ አለ። ዝም ብሎ ቸርች የሚመላለስ ወጣ ገባ ብሎ የሚል ማለት ነው። 90% የሚሆነው ግን የዳነ ህዝብ ነው የወንጌላውያኑ ጋር የመጣው ማለት ነው። ረጅም ዘመን ከማገልገልም ከማየትም አይነት አኳያ ማለት ነው። አሁን አንድ ሰው መጥቶ አንተ ፕሮቴስታንት እምነት ተከታይ ነህ አንተ አልዳንክም ብሎ ቢላይ መብቱ ነው። እሱ ይችላል። ዳንኤል አልዳነ ብሎ ቢል መብቱ ነው፣ ይችላል። ግን መዳናችንን እኛ አንደኛ እየተናገር ነው፣ ሁለተኛ ነው በመዳናችን ጸንተን በእግዚአብሔር ልጅ ላይ ባለን በአብ በወልድ መንፈስ ቅዱስ የምናምን መሰረታዊ የሆነ የክርስትናን አስተምሮት የመጽሐፍ ቅዱስን እውነት የምንቀበል ህይወታችን በጽናና በቅድስና በጽድቅ ህይወት ለመምራት እግዚአብሔር በሰጠን ጸጋ የምንተጋ ብንደክም እንኳን ከቤቱ አንርቅም ማለት ከእግሮቹ ስር ከጌታ ከኢየሱስ ክርስቶስ ማለት ነው አንርቅም፣ ከህብረት አንጎድልም፣ በፍጹም ወዲያ ወዲህ አንልም ማለት ነው። ስለዚህ 90% የሚሆነው የወንጌላውያን አማኝ ቸርች ውስጥ የመጣው የዳነ ነው። 10% ግን ያልሆኑ የተቀላቀሉ አሉ። ኦርቶዶክሳውያን ግን 90% የሆነው ያልዳነ ህዝብ ነው። 10% የሚሆነው ግን በእኔ ግምት ነው ብዬ የምልህ የዳኑ ቅሬታዎች ሰዎች ግን አሉ።